ቃል የሚለውን ሎጎስ ብሎ ነው የሚጠቀመው። ሎጎስ ደግሞ ዲቫይን ሪዝን ብሎ ነው እንግሊዝኛው የሚፈታው። ዲቫይን ሪዝን ስፖክን ወርድ የንግግር ቃል ሳይሆን ዲቫይን ሪዝን ነው። ምን ማለት ነው? ፍጥረትን ወደ መገኘት ያመጣ የፍጥረት መገኛ ምንጭ ወይም ሶርስ ፈጣሪ አምላክ ነው፣ እግዚአብሔር ነው ኢየሱስ ክርስቶስ። ስለዚህ ወንጌልን ለየት የሚያደርገው ምንድን ነው ሲባል እርሱ ያ ቃል የነበረው ስጋን ለበስ። ስጋ ያ ቃልም ምን አደረገ? ስጋ ሆነ። ያ ቃል ስጋ ሆነ። ከዛስ በኋላ በሰው ውስጥ አደረ፣ ተወለደ፣ ኖረ። ስለዚህ መጽሐፍ ቅዱስ ላይ የምታገኙት የኢየሱስ ክርስቶስን ሙሉ መልእክት ነው። ጳውሎስ መጣ፣ ሰበከ፣ አለቀ። ዳዊት መጣ፣ ሐሳቡን አገለገለ፣ አለቀ። ዮሐንስ መጣ፣ አለቀ። ማርያም መጣች፣ ስራዋ ምንድነው? መውለድ ነበረ፣ አለቀ። ኢየሱስ ይቀጥላል። መልእክታችን ኢየሱስ ነው። ለዛን መጽሐፍ ቅዱስ ሲናገር ምን ይላል? እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ያ ማለት ምን ማለት እንደሆነ ታውቃላችሁ? ያልተሰቀለ አይሰበክም እያለ የተሰቀለው ነው የሚሰበከው። ምንድን ነው? በመሰቀሉ ነዋ ደህንነት የሆነው። ዕብራውያን ምዕራፍ 9 ቁጥር 22 ላይ የእግዚአብሔር ቃል ሲናገር እንዲህ ይላል፣ ደም ካልፈሰሰ ስርየት የለም። ዕብራውያን ምዕራፍ 9 ቁጥር 22 ላይ ምን ይላል? ደም ካልፈሰሰ ስርየት የለም። ስርየት ያለው መቼ ነው ሲባል ደም ሲፈስም። ደምን ያፈሰሰው ማን ነው? ኢየሱስ ነው። ስለዚህ ቤዛ ሆኖ ስርየትን ያስገኘው ማን ነው? ኢየሱስ ነው። በቃ አለቀ፣ አለቀ፣ ደቀቀ። ከዛ ውጭ ማፊ ምንም የለም። አንድ ነገር ነው ያለው፣ እርሱም ኢየሱስ ክርስቶስ። ስለዚህ ብቻውን መስቀል ላይ ተሰቅሏል። ብቻውን መድረክ ላይም ይሰበካል። ብቻውን እንደ ቆዳ ተወጥሮ ብቻውን ዋጋ ከፍሎ በመስቀል ላይ የተሰቀለልን ሕይወቱን የሰጠን የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ብቻውን መስቀል ላይ ነበረ። ዛሬም መድረካችን ላይ ብቻውን ይሰበካል። ዛሬም ላይቫችን ላይ ብቻውን ይሰበካል። ሲሰቀል ማርያም አላገዘችውም። ሲሰቀል ዮሐንስ አላገዘው። ማንም ያገዘው የለም። ስለዚህ ያ ማንም ያላገዘው ብቻውን የተሰቀለው ብቻውን ይሰበካል። ማን በሞተ ማን ይነግሳል? ማን ዋጋ በከፈለ ማን ይከብራል? ስለዚህ እኛ ጴንጤዎች ነን፣ ወንጌል አማኞች ነን። ለሰው አንዘምርም፣ ለፍጡር አንዘምርም፣ ለፍጡር አንሰግድም፣ ለፈረንጅ ለሰራው ምስል አንሰግድም፣ ወደ ስዕል አንጸልይም፣ ለስዕል ዕጣን አናጠንም፣ ለፍጡር ዜማን፣ ዝማሬን፣ ስግደትን፣ እልልታን አናመጣም። ለምን ሲባል ነውር ነው። መጽሐፍ ቅዱስ ላይ አንድም ለሰው የዘመረ፣ አንድም ለስዕል የሰገደ፣ አንድም ወደ ሰው የጸለየ አንድም ሰው አታገኙ። ስለዚህ እኛ ወንጌል አማኝ የሚለው ስማችን ራሱ ደስ አይልም? ወንጌል አማኝ ሲባል ምንድን ነው? ወንጌል ላይ የሌለ ነገር የማያደርግ። ጳውሎስ ለጴጥሮስ አልዘመረም። ብራዘር ወይኔ የሐዋርያት እኮ አምድን አንተ ዋና እኮ ነህ፣ ልዘምርልህ እስቲ ላሸብሽብል፣ አንተ እኮ ጻድቅን፣ አንተ እኮ ተማት አለም። ጳውሎስ ንግግሩ ሁሉ ኢየሱስ ነው። ጴጥሮስም ንግግሩ ሁሉ ኢየሱስ ነው። ከየት አምጥቼ አንድ የሆነ ሰውዬ አምጥቼ ከየት ልንገር? አልነግርህም። ምን አድርጉልኝ? የት ነው ማውቀው? ባይዘው አንድ ነገር ልንገራቸው። አሁንም በጣም ወሳኝ ነገር። አንዳንድ ሰዎች ክርስቶስን የሚወዱት ከማርያም ስለተወለደ ነው። ባይዘው ብዙዎቹ የሚወዱት ከማርያም ሳይወለድ ዝም ብሎ መጥቶ ቢያድን ኖሮ አይወዱትም። ዛሬም ኢየሱስን የሚወዱት ከማርያም ስለተወለደ እንጂ ኢየሱስን አይወዱትም። ለምን? ኢየሱስ ሲነካ ምንም አይመስላቸው፣ ማርያም ስትነካ ያማቸዋል። ዛት ሚንስ ምንድን ነው? ኢየሱስን አይወዱትም። ኢየሱስንም የወደዱት ኢየሱስንም የጠሩት ከእርሷ ስለተወለደ ነው። በጣም እኮ ቀልድ ይመስላል። በጣም ቀልድ ይመስላል ወዳጆች። በትክክል ነው። አስረግጬ ነው ምነግር ይላል አይደለም? ሞጣ እኔም አስረግጬ ነው ምነግር። ኢየሱስን የሚጠላ መንፈስ የተረገመ ይሁን፣ የተረገመ ይሁን። ኢየሱስን የሚጠላ የተረገመ ይሁን። እነግራችኋለሁ። ክርስትና መሰረቱ ማዕከሉ ክርስቶስ ኢየሱስ ነው። የእግዚአብሔር የልብ ምቱ ክርስቶስ ኢየሱስ ነው። የእግዚአብሔር የቀን የሌሊት ሐሳቡ እንዲነገርለት የሚፈልገው ክርስቶስ ኢየሱስ ነው። እግዚአብሔርም ድንቅ የሆነች እግዚአብሔር ልጅ የክርስቶስ ኢየሱስ እናት ማርያምም ደግሞም ሌሎቹም የተናገሩት የጠቆሙት ወደ እርሱ ነው። ወደ እርሱ ነው የጠቆሙት። ወደ ማን? ወደ ልጁ ወደ ክርስቶስ ኢየሱስ። ለዛ ነው ጳውሎስ ምን አለ? በወንጌል አላፍርምና አለ። በወንጌል ምን አለንም? አላፍርምና። ይኸውላችሁ በዘመናችን ብዙ ዜናዎች አሉ። በጣም በምድራችን ላይ ውዱ ዜና ክፉ ዜና
በጣም የሚቸበቸበው ውዱ ዜና ክፉ ዜና ምን እንደሆነ ታውቃላችሁ? ክፉ ዜና ነው የሚሸጠው። በጣም በብዙ ረብጣ ገንዘቦች የሚከፈል ከዛ ዜናውን ለመስማት የሚፈልገው ምንድን ነው? ቻርሊ ከርክ ሞተ ሲባል አሁን በጣም እንወደው በጣም ይሄ የእግዚአብሔርን መንግስት በአሜሪካ ላይ የተለያዩ አይነት ነገሮችን የሰራ አንቲክራይስት ሙቭመንቶችን ብዙዎችን ከጥቅም ውጭ አድርጎ ሀሳባቸውን አንቆ የገደለ ሰው ቻርሊ ከርክ ሞተ ሲባል ዜናው በጣም ይሸጣል። ቻርሊ ከርክ ግን የሆነን ሰው ኦፖዝ አደረገ፣ በደንብ ዲቤት አድርጎ ድል ነሳው፣ የእርሱን ውሸት አጋልጦ ክርስቶስ ኢየሱስን ያ ሰው እንዲያገኝ አደረገ የሚለው ዜና አይሸጥም። በምድራችን ላይ ክፉ ዜና ነው የሚሸጠው። ኢየሱስ ያድናል ብለህ አሁን ስታወራ ማንም መቶ ላይ ይችላል፣ ማንም ላይፈልግ ይችላል። እገሌን ፎቶ እዚህ ጋር ሰቅለ መስደብ ብትጀምር ሰው ሮጦ ይመጣል። አይታል ዓለማችን የምትፈልገው ራሱ መጽሐፍ ቅዱስ ሲናገር እንዲላል ዓለምና ሞላዋም ሲባል ምንድን ነው ሲባል በክፉ እንደተያዘ እናውቃለን። ኦኬ፣ በክፉ እንደተያዘ ዓለምና ምን ሞላዋ በክፉ እንደተያዘ እናውቃለን። ኢየሱስ ክርስቶስ ጌታ፣ ሃሌሉያ፣ ስሙ የተባረከ ይሁን። አሁን ዓለምና ሞላ በክፉ ተይዟል። ኢቨን እዚህ ገስት ላይ የምታያቸው አሁን ኮሜንት ላይ የሚጽፉት በክፉ የተያዘ እየተናገራቸው ያላችሁት እውነት እየገለጣቸው ያላችሁትን እውነት ኦፖዝ ለማድረግ ጠላት ይፈልጋል። እናንተን በመስደብ በማሸማቀቅ አሁን ሌላ ከዘር ፍጭት ቢሆን ስለ ዘር ስድብ ቢሆን ሁሉም ተኮልኩሎ ይመጣል። አይታል ዓለማችን ላይ ውዱ ዜና ክፉ ዜና ነው። መልካም ዜና ወንጌል ደግሞ ምንድን ነው? መልካም ዜና ነው። ይላችሁ ሰው የሚመካበት ለህይወቱና ለንብረቱ የሚያስቀምጠው ብዙ ዋስትና አለ። ሰው የሚመካበት ብዙ በህይወቱ የሚመካበት ለህይወቱ የሚያስቀምጠው ብዙ ነገሮች አሉ። ለምሳሌ ኢንሹራንስ ይገባል፣ የሚመካበት ነው። ኢንሹራንሱን ሲያስብ ደስ ይለዋል። ሊሆን ለመኪና ላይፍ ኢንሹራንስን ብሎ ይገባል። አይታችኋል? ኢንሹራንሱ በራሱ ገንዘብ አካውንት ውስጥ ያለው ባንክ አካውንት ውስጥ ያለው ገንዘብ ራሱ ምንድን ነው? ለሰውየው ጥሩ ዜና ነው። የሚመካበት ዋስትና ብሎ የሚያስቀምጠው ነው። እነግርሃለሁ፣ ያለህ ገንዘብ፣ ያለህ ስልጣን፣ ያለህ መኪና፣ ያለህ ኢንሹራንስ፣ ሁሉ ነገር ያለው የት እንዳለ ታውቃለህ? መሬት ላይ ነው ያለው፣ እዚህ ምድር ላይ ነው ያለው። ምድር ደግሞ አንድ ቀን ወደ እሳት ባህር ትጣላለች። አሁን የምንነግርህ ከምድር አይደለም፣ የምንሰብክህ ከምድር አይደለም፣ የምንሰብክህ ከሰማይ የመጣው መልእክት ነው። መጽሐፍ ቅዱስ ደግሞ ሲናገር እንዲህ ይላል፣ ከሰማይ የመጣው ከሁሉ በላይ ነው ይላል። ስለዚህ የምትተማመንባቸው ስልጣን ቢሆን ምድር ላይ ነው የሚሰራው። የምትገበያይበት ገንዘብ ቢሆን የሚሰራው ምድር ላይ ነው። በእያንዳንዱ በምድር ላይ የምትተማመናቸው ነገሮች ሁሉ ያሉት ምድር ላይ ነው። መጽሐፍ ቅዱስ ደግሞ ይላል ሰማይና ምድር በእሳት ባህር ሊጣሉ ተቀጥሮላቸዋል። የምንሰብካችሁ የማያልፈውን የእግዚአብሔር መንግስት ነው። ለዛ ነው ጳውሎስ በወንጌል አላፍርምና የሚለው። ስለዚህ ይህ ምድርና ሰማይ ደግሞ የምትመካባቸው ያስቀመጥካቸው ዋስትና ብለህ ያስቀመጥከባቸው ነገሮች ሁሉ ያሉት ምድር ላይ ነው። ይህም ምድር ደግሞ ይጠፋል። ማንም ሰው እንደ ሰለሞን ሊሆን አይችልም። ማንም ሰው እንደ ሰለሞን ሊበለጸግ አይችልም። በጣም ገጠር ውስጥ እንኳን ወይም የሆነ አንድ ሙስሊም አገባ ቢባል 7 8 9 ቢበዛ 10 ነው። 1000 ሚስቶች ነበሩት። 700 ህጋዊ ሚስት 300 ዕቁባት የነበሩት ሰው ነው። በጆንያ ወርቅ የሚመላለስበት ነው። ለሰዎች በግመል ወርቅ የሚሰጥ ሰው ነው። በዙፋኑ ላይ በጣም በጣም ሰላማዊ የሆነ ዘመንን ያሳለፈ ሰው ነው። በጣም ብዙ ነገሮችን ያደረገ ሰው ነው። ነገር ግን እንዲህ አለ፣ ሁሉ ከንቱ የከንቱ ከንቱ ነው አለ። ምን ሆነ አሁን? ምንድን ነው አሁን? ይሄን ያክል ዘመን አሁን የሆነ የተሳድበው ይሄን ያክል ለምሳሌ ፖለቲካን አራግቦ የሆነ ነገር አድርጎ ምን ፈየደ? ምንም አልፈየደለትም። ምንም በምድር ላይ ይህንን አሁን ለምሳሌ ስለሆነ መንግስት አውርታ መንግስት ከ5 ዓመት በኋላ ሲያልቅ ያ የምታወራው ነገር 5 ዓመት ነው ያልቃል። አሁን የምንነግራቸው አለ ጳውሎስ በወንጌል አናፍርም። ለምን? ወንጌል የማይቋረጥ ዘላለማዊ መልእክት ስለሆነ። ስለዚህ አሁንም እነግራችኋለሁ። ሰለሞን ምን አለ? ሁሉ ከንቱ የከንቱ ከንቱ ነው። 3 ጊዜ እኮ ነው ከንቱ ከንቱ ያለው። ባይዘው ከንቱ ብቻ አይደለም ማለት ከንቱ ብሎ የከንቱ ከንቱ እኮ አለ። የከንቱ ራሱ የዛ ከንቱ ራሱ ከንቱ ማለት ነው። ምድር ላይ ያለ ለየትኛው ነው የምትሯሯጠው? እየተሯሯጥክ ነው። ገንዘብ እያዝክ ነው። ጥሩ ነው። ፋይናንሻል ኢንዲፐንደንት መሆን ሳፊሽንሲ ውስጥ መኖር በራሱ ጥሩ ነው። ነገር ግን የራሳኸው ነገር አለ። ሰው ዓለሙን ቢያተርፍ ነፍሱን ግን ቢያጎድል ከንቱነትን የሚሽርና ዘላለማዊ ተስፋን የጸና ተስፋን የክብር ተስፋን የሚያስጨብጥ ነው ወንጌል። ኢየሱስ ክርስቶስ ጌታ ነው። ከንቱነትን ከህይወት እንዲጠፋ ትፈልጋል። ለዛ መጽሐፍ ቅዱስ ሲናገር ፍጥረት የእግዚአብሔር ልጆች መገለጥ ይጠባበቃል። ፍጥረት ምን ያደርጋል? የእግዚአብሔር ልጆች መገለጥ ይጠባበቃል። ለምንድን ነው የእግዚአብሔር ልጆች መገለጥ የሚጠባበቀው? ፍጥረት ለከንቱነት ተገዝቷልና ይላል።
ለከንቱነት ስለተገዛ ፍጥረት የእኛን መገለጥ ይፈልጋል። የዮኒን መገለጥ ይፈልጋል። ሳር በራሱ እኛ እንደሚፈልግ ታውቃለህ። ሳር እኛ ኮንፈረንስ እንድናደርግበት እንጂ ማንም ሄዶ ዘፈን አስረሽ ምቹ እንዲደልቅበት አይፈልግም። ሳር ራሱ ለምን? ለእግዚአብሔር ክብር ነው ሳር የተፈጠረው። ኳስ እንዲጫወትበት አይደለም ሳር የሚፈልግ፣ አንተ ቆመ እንድታመልክበት፣ መንፈሳዊ ነገር እንዲደረግበት። ፍጥረት ራሱ አንተን ይፈልጋል። አህያ የሆነ መጠጥ ጠላ የሆነ ጠጅ መሸከም አይደለም የምትፈልገው፣ የእግዚአብሔርን ክብር። አንተን አንድ ሚሽነሪ ተሸክማ ወንጌል ገጠር ገብተህ ብትሰብክ ትወዳለች። ለምን? ለከንቱነት ፍጥረት ስለተገዛ። ፍጥረት ራሱ እኛን ነው የሚጠብቅ፣ እኛን ወንጌል አማኞችን ነው የሚጠብቀው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ጳውሎስ በወንጌል አላፍርምና ሲል ምን ማለቱ ነው? በደንብ ስሙኝ። ጳውሎስ ራሱ በወንጌል አላፍርምና ሲል ምን ማለቱ ነው? በደንብ ስሙኝ። በዚህ ምድር ላይ የምታወራው ነገር፣ በዚህ ምድር ላይ የምታወራውና የምትኖረው ነገር ውሸት ከሆነ ኦኬ፣ ውሸት ከሆነ በደንብ ስሙ። በዚህ ምድር ላይ የምታወራው ነገርና የምትናገረው ነገር ውሸት ከሆነ፣ ዋስትና የለሽ ከሆነ ነገሩ፣ የምታወራውና የምትናገረው ነገር ውሸት ከሆነ ነገሩ ሲገለጥ ታፍራል። ለምን? ውሸቱ ሲጋለጥ ታፍራል። ለምሳሌ እኔ ሚሊዮነር ነኝ ብለህ ሚሊዮነር እንዳልሆንክ ሲገለጥ ታፍርበታል። ስለዚህ የምታፍርበት ነገር ነው። ጳውሎስ ግን ምን አለ? ወንጌል ውሸት ስላልሆነ አለ አላፍርም። ለምን? ሰብኬው አላፍርም። ለምን? የዘላለም ሕይወት ይሰጣል፣ ያድናል፣ የሰውን ሕይወት ይቀይራል፣ ይታደጋል ብዬ ሰብኬ አላፍርም። ለምን? አድኖ ያለዋ ዮኒ ሰብኮ ሲጨርስ፣ ዮኒ አስተምሮ ሲጨርስ፣ ስለ ኢየሱስ ተናግሮ ሲጨርስ አያፍርም። ለምን? ያድናል ብሎ የተናገረው ያ የሚያድን ነው ብሎ የተናገረው ወንጌል አድኖ ያየዋል። ከእርሱ የባሰውን ደግሞ ሲታደግ፣ ከእርሱ የባሰውን ወደ እርሱ ወደ ጌታ ጉያ ሲመጣ ያምንበታል። አይታል። ለስንት ዓመት አሁን ባለፈው ከባህሩም ጋር ሳውራ ነበር። የሱ ወዳጅ ነው። ለስንት ዓመት የተዘራ ዘር አያፍርም። 20 ዓመት ከ20 ዓመት በኋላ ሰውየው ሊድን ይችላል። አታፍርም። ኢየሱስ ያድናል ብለን አናፍርም። ለምን? በወንጌል አናፍርም። ለምን? ያድናል ብለን ሰብከን አድኖ አይተናል። ይታደጋል ብለን ሰብከን ታድጎን አይተናል። በጣም አስቸጋሪ የነበሩ ሰዎች ወደ ክርስቶስ ኢየሱስ መጥተው ህይወታቸው ሲቀየር አይተናል። በወንጌል አናፍርም። ለምን? የእግዚአብሔር ኃይል ለማዳን በእርሱ ውስጥ አለ። ወንጌል ውስጥ ምን አለ? ኃይል አለ። ያ ኃይል ደግሞ ምንድነው? ለማዳን ነው፣ ለማጥፋት አይደለም። ለሚያምኑ ሁሉ ይላል በወንጌል አላፍርምና፣ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ምን አለ? ለማዳን ነውና። ኢየሱስ ክርስቶስ ጌታ ነው። እውነት ነው። ያሽየን ህይወት አሁን አይታችኋል። ጌታ የተባረክ ይሁን። እግዚአብሔር ከየት እንዳነሳው ከየት እንደታደገው ህይወቱን ስታዩ ምንድነው? በወንጌል አላፍርም። ለምን? አሼን አድኖ አይቻለሁ። ዮኒን አድኖ አይቻለሁ። ዘሪቱ ከበደን አድኖ አይቻለሁ። ኦኬ፣ ጥበቡ ርቅየን አድኖ አይቻለሁ። ብዙዎችን አድኖ አይቻለሁ። ስለዚህ ሰብኬ ስጨርስ እርግጠኛ ነኝ አንድ ሰው ጌታ ያገኛል። ዛሬ ላይ ያገኝ ይችላል፣ ደግሞ የሆነ ቀን ሊያገኘው ይችላል። እርግጠኛ ነኝ አሁን እኔና ዮኒ የምንናገራችሁ ነገር ልባችሁን እንደሚነካ አምናለሁ። የፈለገ እየጠላህን ሀክን ትፍ ብለህ በጣም እየጠላህን እነዚህ ማላይበት የት ልሄድ እያልክ እየሰማህን የሆነ ብርሃን ያገኛል፣ የሆነ ህይወት ያገኛል። የሚያስለፈልፈን የሚያስጮህን ደምሰራችን ተገትሮ የምናወራው ነገር ለምንድን ነው? በወንጌል አላፍርም። ኢየሱስ ጌታ ነው። ሰው ሲጠጣ አያፍርም። ሰው ጫት በብብቱ ይዞ ሲዞር አያፍርም። ሰው ውስኪን በመስቀል ሲባርክ አያፍርም። ብራዘር፣ ሰው መጠጥን ቤተክርስቲያን ግቢ ውስጥ አስገብቶ ንግስ ብሎ ሲጠጣ አያፍርም። ሰው በመንገድ ላይ ሴትን ሲላከፍ ክፉን ነገር ሲያደርግ ሲጠጣ ሲሰክር ሲያጨስ አያፍርም። እኔ ወንጌል ሰብቄ አላፍርም። ብራዘር፣ ከአንተ በላይ ሰዳቢ ነበርኩኝ። እኔ የሆነ መሳደብ አይደለም ቤት ድረስ ነበር የምመጣልህ። በወንጌል አላፍርም። ቀይሮኛል። ባለፈው ነግሬ የለ በጣም ተደባዳቢ የሆነ ጋምቤላዊ ነው። በጣም ተደባዳቢ ጓደኛችን። ከዛ ጌታ አገኘው። ቴዎሎጂ ገባና ከዛ ውጪ ጌታን አግኝቶ ውጪ እንትን ይሄ ቡና ምናምን ለመጠጣ ሲወጣ አንዱ ቀጭን ዮኒ እንደዚህ ኡፍ ብሎ የሚያጠፋው ልጅ ማለት ነው። በቃ እጁን ይሰነዝርበታል። እያንዳንድ አገኛለሁ ምናምን ያስፈራራዋል ማለት ነው። የሆነ እንደዚህ በቃ ይተናኮለዋል ማለት ነው። ከዛ ይሄ እኮ ማለት ነው አይደበድበውም፣ ባይዘው አንስቶ ነው የሚወረውረው። መደባደብ እኮ የሆነ ተመጣጣኝ እኮ አቅም ሲኖር ነው። እንዲህ አንስቶ የሚጥለው ልጅ እኮ ነው። ከዚህ በፊት በጣም ተደባዳቢ አስቸጋሪ የነበረ ሰው እኮ ነው። መጨረሻ ላይ ዶርሞ ሄድና እንዲህ አለ፣ አይ ኢየሱስ በግ ሆነ በግ አረከኛል። አይታል። እኛ በግ የሆነው በጉ ኢየሱስ አግኝቶን ያ በግ ቀራንዮ ላይ እየተሰደበ ያዳነ ነው።
እኛም የምንኮርጀው ሰዳቢ አይደለም፣ ተሰዳቢውን ነው የኮረጅ ነው። ስለዚህ ጴንጤ ተሰዳቢ፣ ጴንጤ ሁለተኛ ዜግነት ያለው የሆነ የመጨረሻ እነኚህ አራሙጫዎች፣ እነኚህ ውርጋጦች፣ ትላንት የመጣ በስንዴ የመጣ በኮሮሪማ የመጣ እየተሰደብን አሁን እንኳን ስድቡ እየበዛ ነው። ለምን? ትላንት በስንዴ የመጣ ብሎ በጣም አንደርስትሜት ያደረጉት እየዋጠ እየገዛ ሲመጣ መድረክ ስብከታቸው ሁሉ ጴንጤ ነው። ሰሞኑ አይታል። እያንዳንዱ ስብከታቸው ጴንጤ ነው። እኚህ ፕሮቴስታንቶች እኒህ መናፍቃን ለምንድን ነው ስለኛ ቀኑን ሙሉ የሚያወሩት? ተጽዕኖ አምጥተናል። ፍጥረት ሁሉ ጴንጤ እየሆነ ነው። አላንተም እነግርሃለሁ፣ ምንም አማራጭ የለም ወደ ኢየሱስ ከመምጣት ውጭ። የትኛውም ሃይማኖት አሁን ድናል ጸድቃል የሚል የለም። ሁሉም ሃይማኖት ቼክ ነው ያለው። እኛ እኮ ካሽ ነው ያለን። ካሽ ብራዘር፣ እነሱ ቼኩንም አልያዙም። ሲጀምር ቼኩንም አልያዙም። ወደፊት ድናለው ነው የሚለው፣ አልያዘም። እኛ ካሽ ላይ ድነናል፣ ጸድቀናል። አሁን ድነናል፣ አሁን ጸድቀናል፣ አሁን ተቀድሰናል። የትኛውም ቤተ እምነት ከወንጌል አማኝ ውጭ ብትሄድ ድነሃል፣ ጸድቀሃል የሚል ማንም የለም። አንድ ክርስቲያን ብሎ እግዚአብሔር የሚያውቀው በክርስቶስ ብቸኛ አዳኝነት ያመነው ጴንጤን ብቻ ነው። ለሌሎችም እንነግራቸዋለን፣ ወደዚህ ወደ ክርስትና እንድትመጡ እንነግራቸዋለን። በወንጌል አላፍርምና ይላል። ኢየሱስ ጌታ ነው። ወንጌል እርግጥ የሆነ ታማኝ የሆነ ሐቅ የሆነ ለማመን የሚከብድ ግን መልካም ዜና ነው። በእምነት ትጸድቃለህ ሲባል ይከብደዋል። ኢቫንጌሊዮን የሚለው ትርጉሙ እኮ በራሱ በፊትም ነግሬያቸዋለሁ። ኢቫንጌሊዮን ማለት ለማመን የሚከብድ ነገር ግን እርግጥ የሆነ ዜና ማለት ነው። እርግጥ የሆነ ዜና። ለምሳሌ አሁን ለዮኒ መጥቼ ዮኒ 10 ሚሊዮን ዶላር አሸንፈሃል ሎተሪ ብለህ ኧረ ተው እባክህ ሙድ አትያዝ ነው የሚለኝ። ለምን? ለማመን ይከብዳል። ነገሩ ከፍ ያለ ነው። አይተሃል? አሁን በስራዬ ጸድቃለሁ የሚል ሰውም መተህ በእምነት ትጸድቃለህ ስሉ ለማመን ይከብዳል። እንደዚህ ዝም ብሎ በቀላል? አዎ በቀላል። እግዚአብሔር ነገሩን ኢየሱስ ላይ ያከበደና አንተ ላይ ያቀለለ። እግዚአብሔር ከባዱን ነገር ኢየሱስ ላይ ጭኖ አንተ ላይ ግን ቀለል አድርገው። ለምን? ሸክምን ሁሉ ኢየሱስን አሸክሞት አንተን ግን ና ሸክምህን ላራግፍልህ ይላል። አንተ ግን ሸክም ትሸክማል። አንተ ግን አሁንም ድንጋይ ትሸክማል። አንተ ግን አሁን እግርህም ወገብህም እጅህም ተጠፍሮ የበሰበሰ የከረፋ ውሃ ውስጥ ትገባለህ። አንተ አሁንም ፍርፋሪ ትበላለህ። አንተ አሁንም የጠላ እንስራ ያለበትን እንስራ ላስ ይልሃል። እነግርሃለሁ፣ ሸክሙን እግዚአብሔር በክርስቶስ ኢየሱስ ላይ አድርጎ ከአንተ ላይ ሸክሙን ሊያንከባልልህ ኢየሱስ ይፈልጋል። የቱንም ያክል አለባበስ መልካም ይሁን፣ የቱንም ያክል ነጭ ልበስ፣ የቱንም ያክል ቀስ ብላ ሸብሽብ፣ የቱንም ያክል ፀጉርን ክሊን ከታር ቀስ ብላ አውራ፣ እኛ እንዲህ ነው ምንዘምረው ብለ የፈለገ ስሎሞሽን መንፈስ አውራ። ምንም ጽድቅ የለም በዛ ውስጥ፣ ምንም የለም። ምግብ ለስራ ይባላል ብሎ ምግብ ለስራ በለውስ። እኛ የህይወት እንጀራ የሆነው ክርስቶስ ኢየሱስን አግኝተናል። በክርስቶስ ኢየሱስ አምነን ጸድቀናል። ኢየሱስ ክርስቶስ ጌታ ነው ብራዘር። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በወንጌል አናፍርም። ኢየሱስ ብለን አናፍርም። ኢየሱስ ክርስቶስ ብለን አናፍርም። አሜን። ዓለማችን ላይ ብዙ ኃይሎች ተገልጠዋል። ዓለማችን ላይ ብዙ ኃይሎች ብዙ 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 የኒውክለር ኃይል ባዮሎጂካል ዋር የሚያደርጉ ትላልቅ የሆነ ኢኮኖሚ ግዙፍ ኢኮኖሚ ያላቸው ሁሉም ኃይላቸው ምን ለማድረግ ነው? ለማጥፋትና ስልጣንን ለማስጠበቅ ነው የሚጠቀሙበት። ሁሉም ያንን ስልጣን ያንን ያላቸውን ኃይል የሚጠቀሙት ስልጣናቸውን ለማሰንበትና በሰዎች ላይ አቅም ያላቸው ጉልበት ያላቸው ሆኖ ለመገለጥ ነው። ብቸኛው የእግዚአብሔር ኃይል የተገለጠው ለማዳን ብቻ ነው። ብቸኛ ምድር ላይ ያለ ኃይል ካያችሁ እሱ ኃይል ለምን እንደተገለጠ ታውቃላችሁ? ለማዳን። ኢየሱስ ጌታ ነው። አሁን ለምሳሌ ኒውክለር አሜሪካ በጣም ልዕለ ኃያል ሀገር ናት። አሜሪካን አይደለም በአክሽን በንግግር እንኳን የሆነ ሊያስብ የሚችል ነገር የለም። ለምን? ኃይል አላት፣ ጉልበት አላት። ስለዚህ ማንም ተንበርክኩ ቁጭ ይላል። ኃይል ስላላት እንጂ በጣም የሚጠሏት ሀገሮች አሉ፣ ቢያጠፏት ደስ የሚላቸው ማለት ነው። አይታል። ሁሉም ያለው ኃይል ምንድን ነው? ለማጥፋት፣ ለመቀየም፣ ለመቆንጠጥ፣ በስልጣን ላይ ለመሰንበት ነው። ብቸኛው ስልጣኑን ለቆ መጥቶ የሞተልህ ኢየሱስ ነው። ስልጣኑን ለማስጠበቅ አይደለም፣ ስልጣኑን ትቶ መጥቶ ከእግዚአብሔር ጋር መተካከል እንደሚገባ ነገር ሳይቆጥር ኢየሱስ ክርስቶስ የእግዚአብሔር ልጅ። ማንም ከስልጣኑ ላይ ወርዶ ስልጣኑን ትቶ አንተን ለማዳን አይመጣም። ከተገኘ አንተን ገሎ ስልጣኑን ያሰነብታል።
ኢየሱስ ግን ከክብሩ ወርዶ መስቀል ላይ ተሰቅሎ ጎኑ እየተወጋ ውሃና ደም እያፈሰሰ በረጋ ደም በተጣበቁ ከንፈሮቹ ለሚገሉት እየለመነ ከሊቶስጥሮስ ግርጌ እስከ ቀራንዮ ራስጌ እየተዳፋ ዓይኑ በቡጢ አብጦ በአናቱ ላይ እሾህ አክሊል ተደርጎለት ልብሱ ላይ ዕጣ የተጣጣሉበት ሙድ ይዘውበታል። ኢየሱስ ላይ ልብሱ ላይ ዕጣ ተጣጥለው ሙድ ከያዙበት ኢየሱስን በቡጢ መተው የመታ ማን ነው? ነቢይ ከሆንክ ንገርን እያሉ ሙድ ከያዙበት ዛሬስ ዓለም እንዴት ነው አንተ ላይ ሙድ የማትይዘው? ዛሬስ ዓለም እንዴት ነው አንተ ላይ ሙድ ለመያዝ ጴንጤ ሆነ እገሌ እያለ ድሮ አንተ ታዋቂ የነበርከውን ሰውዬ ዛሬ ለማሸማቀቅ ስንት የሚነገሩ ነገሮች ነበሩ። ለምን ሲባል ኢየሱሳችን ላይ ተደርጎ ጌታ ይወዳቸዋል። እኛ ዓላማችን ወደ መዳን እንድትመጡ ነው። ወደ ድህነት እንድትመጡ ነው። ወደ ደህንነት እንድትመጡ ነው። የእግዚአብሔር የልቡ ሐሳብ ኢየሱስ ነው። የልቡ ትርታ ኢየሱስ ነው። ኢየሱስ እንዲነገርለት ይፈልጋል። መጽሐፍ ቅዱስ አይታችኋል። ጳውሎስ ምንድን ነው ያለው? ክርስቶስን የተሰቀለውን ክርስቶስን እንሰብካለናል። ዮሐንስ በራእዩ ደግሞ ዮንዬ እንዲህ አለ፣ ታርዳሃልና ይገባሃል አለ። አሃ ጳውሎስ ምን አለ? የሚሰበከው የተሰቀለ ነው አለ። ዮሐንስ ደግሞ ምን አለ? ታርዳሃልና ይዘመርልሃል፣ ምስጋና ይገባሃል። ስለዚህ ያልተሰቀለ አይሰበክም፣ ያልታረደ አይዘመርለትም። እንድች ብዬ ብዬ ለማርያም አንደበቴን አልከፍትም። ብዬ ለጳውሎስ አንደበቴን አልከፍትም። አንደበቴን የምከፍተው ለተሰቀለልኝ፣ ለሞተልኝ፣ መስቀል ላይ እንደ ቆዳ ለተወጠረልኝ፣ ሕይወቱን አሳልፎ ለሰጠኝ ለጌታዬ ለኢየሱስ ክርስቶስ ብቻ የምኖር ሰው ነኝኔ። ኢየሱስ ክርስቶስ ጌታ ነው። ከእርሱ ውጭ የምታመንለት፣ ከእርሱ ውጭ የምዘምርለት ፍጥረት ማንም የለም። አብራኝ ለምትዘምር እኔ አልዘመርም። አብሮኝ ለሚሰግድ ለሚካኤል አልሰግድም። አብራኝ ለምትዘምር ለማርያም አብሬ አልዘምርም። አብረን ዘማሪ ኳየር ነን። ባይዘወኛ ሰማይ ስንሄድ ከነ ማርያም ጋር ኳየር ነን። ለኳየር እንዴት ነው የምትዘምረው አንተ? ለዘማሪ ትዘምራለህ እንዴ? በፍጹም አልዘምር። የተሰቀለውን ብቻ ሰብካለሁ። ለምን? ኢየሱስ የማያልቅ ርዕስ ነው። ቶሎ ቶሎ ልሂድ እስቲ። ኢየሱስ ክርስቶስ ጌታ ነው። በደንብ ስሙ። የእግዚአብሔር ኃይል ለማዳን ነው። የእግዚአብሔር ኃይል ለማዳን ነው። ኃይሉ ደግሞ ወንጌላ ደግሞ ወንጌላዊ ደግሞ ወንጌላዊ ደግሞ ወንጌላዊ ደግሞ ወንጌላዊ ደግሞ ወንጌላዊ ብሔር የለው። ወንጌላዊ ድካም አለው፣ ወንጌል ድካም የለበትም። ስለዚህ ኃይሉ ያለው ወንጌላዊ ውስጥ ነው፣ ወንጌል ውስጥ ነው። ስለዚህ ወንጌላችን ኃይል አለ። እርግጠኛ ነኝ ጥርስን ቀጭጭ እያደረክ እንደው ይሄ ዮኒ የሚባለው ልጅ ከየት እንደው የት ማላይበት ልሂድ እያልክ ትሰማናለህ። ለምን ሲባል የሚያስገድድ ኃይል አለ። እየተቆነጠነጥክ ትሰማናለህ። እርግጠኛ ነኝ። በአንደኛው አካውንት ብሎክ አድርገህ በአንደኛው ከእንደገና አንድ ብሎክ ታደርገዋለህ ዮኒ። ከዛ ትሰማዋለህ እያንገሸገሸ። እኔ እኮ ዮኒ የሚገርመኝ እንደው ይሄን ልጅ ማላይበት የት ልሂድ ይላሉ። ብሎክ እኮ አድርጎ ማረፍ እኮ ይችላል። ይወዳል፣ እየጠላህም ይወዳል። ለምን? የምትናገረው ነገር ምን አለው? ኃይል አለው። አሁን አንድ ልጅ እዚህ ጋር እየሰደበኝ ነው፣ ብዙ ስድብ እየሰደበኝ ነው። በረከት የሚባል አቤት አቤት አቤት፣ በጣም እየጠላኝ ይሰማኝ። ስለምትሰሙን እናመሰግናል። እየሰደባችሁን ስለምትሰሙን ባይዘወይ እግዚአብሔር ምን ያለ የተባረከ። የስሙን ትርጉም እንኳን ቢያውቀው እኮ ደስ ይለኝ ነበር። የስሙ ትርጉም በረከት ነው። እሱ ግን የሚሰጥ ስድብ ነው። አይገርምም እንዴ? የሰማያቱን ትርጉም እንኳን አያውቁትም እንኳን እኔ እኮ ባይዘዌ በጣም ነው የምናመሰግነው። በስድቡ ይባርካል። በረከት ተብሎ የተሰጠው እግዚአብሔር እንዲያመልክበት፣ እንዲባርክ፣ እንዲመርቅ ነው። እሱ ይረግጥበታል። አይ እኔ እኮ በጣም ደጋግሜ የምናገረው ለምሳሌ በስራ ነው የምንጸድቀው ይላሉ ኦርቶዶክሳዊ። እኔ የምለው በስራ በመንግስት ስራ ነው በግል ስራ ነው? በመልካም ስራ ነው አይደለ? እኔ በመልካም ስራ ከሆኑ መልካም ስራ ነው ስሩ እንጂ እየሰራችሁ አይታችኋል። ሌሎች ለመወሰን መንገድ ላይ ላላችሁ ሰዎች እዩዋቸው። በመልካም ስራ ነው እንጸድቃለን የሚሉትን ባይዘው እዩዋቸው። አይታችሁ መቼ ሊጸድቁ ነው? አይጸድቁም መቼም። ለምን? መልካም ስራ የላቸውም። መንገድ ላይ ላላችሁ ሰዎች እግዚአብሔር ከእንደነዚህ አይነት ሰዎች ነው የነቀለን። ከእንደነዚህ አይነት ተራጋሚ ተሳዳቢ ሰዎች እግዚአብሔር ነቀለን። ታደገን እኮ
አይ እኔ እኮ በቅርብ የምታየው ቅዱስ ይቅርታ ስላቋረጥኩ የእኔ የቅርብ ጊዜ ትውስታ እኮ ነው። ዮኒ ማኛ ማየት እኮ በቂ ነው። ተራጋጭ ነበር እኮ ጥግ ድረስ እሱ ምላስ ውስጥ ጌታ ሆይ አታስገባኝ ነበር የምባለው። እግዚአብሔር ይባረክ። ዛሬ ሲሰድቡኝ የምስቀው ጅል የምመስለው በሚገባ መልሱን ጌታ ስለሚመልስ ደስተኛ ነኝ። ገባ? ያ ነገር ከብዶኝ አይደል? ወይኔ ቪው ቀነሰ፣ ወይኔ የሚያስደነግጥ ነገር የለም። ለምን? በውስጥ ያለው ደስታ በውጭ ከሚጨበጨበው ይበልጣል። ብዙ ጊዜ አሁን ጴንጤ ጋር ካየ ብዙ ላይክ ብዙ ቪው ምናምን የለም። ለምን ይመስላል? የውጭውን ነው ሰው የሚመለከተው። ያለ ደስታ ግን የውስጥ ነው። መዳኑ አንተ ላይ አለ። ላልዳነ ነው የሚሰበቀው። ገባ? መዳኑ አንተ ጋር አለ። ያለህን ነው ሪፍሌክት የምታደርገው። ያለህን ሪፍሌክት ስታደርግ ምንድን ነው የሚደኑ ህይወቶች፣ የሚደኑ ነፍሳቶች ብዙ አይደሉም ግን አለ። ስለዚህ የሚደሰቱበት ምንድን ነው? የሚያንጫጫ የእሱን ስትረስ የሚነግርለት ሰው ነው የሚፈልገው። ምን አይነት ስትረስ? እሱ ውስጥ ያለውን ነገር የሆነን ሰውን ሰድቦ የሚያወጣል። አንጀቴን ቅቤ ያጠጣህልኝ ይላል። አንጀቴን ቅቤ የሚያጠጣ ሰው ከሰበከኝ አይልም። ማን ውፋይ አንጀቴን የሚያጠጣ ተቃጥዬ ነበር፣ ልክ ልኩን ነገርክልኝ ይላል። ልክ ልኩን አንተን ኃጢአት እያስገባ እሱ ይረካል። ገብቶ አንተን ኃጢአት ልክ ልኩን እንደው ረገጥክልኝ እያለ ይረካበታል። ትድናለህ በጌታ ስትለው ይላል። ትድናለህ በጌታ ልዩ ነገር የተናገርከው ኢየሱስ የማርያም ልጅ ነው ሲባል የሚቃወም የትኛውም ሃይማኖት የለም። ጌታ ብርክ ያርግ። የሚቃወም ሃይማኖት የትኛውም ሃይማኖት የማርያም ልጅ ነው ኢየሱስ ስትለው አይቃወም። ችግሩ የሚመጣው ኢየሱስ የእግዚአብሔር ልጅ ነው ስትለው ያልከው ይሄ ትልቅ 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 ሁሉም ውስጥ ጭንቅላት ውስጥ የሚገባ ከማርያም ባይወለድ የሚያምኑት የሉም። ለምሳሌ እንዳልከው ዓለም ያለ ማርያም አማላጅነት አይድንም ብለዋል። የእግዚአብሔር ልጅ መሆኑ ነው የሚያድነው። እንግዲህ የማርያም ልጅ መሆኑ አይደለም መጽሐፍ ቅዱስ የሚናገረው። የእግዚአብሔር ልጅ ስለሆነ እንጂ ያዳንን የማርያም ልጅ ስለሆነ አይደለም ያዳንን። ያንን መጽሐፍ ቅዱስ ይናገራል። ግን የምወደው ልጄ ይሄ ነው እርሱን ስሙት ነው ያለ። ያንን እያወቁ ግን እንደምታውቀው የማርያም ልጅ ስለሆነ ብቻ ያድነናል ብለው የተቀመጡ ሰዎች አሉ። እግዚአብሔር ይባረክ። ይህን ወንጌል የገለጸልህ መንፈስ ቅዱስ ይባረክ። ይሄ በጣም 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 ብዙ ሰዎችን ጭንቅላቱ ዛሬ የሚገባ ንግግር እግዚአብሔር አምላክ በአንተ ላይ ተናግሯል። በማርያም ማንም ኢየሱስ የማርያም ልጅ በመሆኑ የሚቃወም የለም ዓለም ላይ ነው ማወራ። ኤኒዌር ኤቲስቱ ጋር ብትሄድ ያምናል በማርያም ከማርያም እንደተወለደ። ችግሩ የእግዚአብሔር ልጅ ነው ስትል ነው አይደለም። አየህ። ስለዚህ ይሄን ንግግር so amazing እግዚአብሔር ገልጾታል ለብዙ ዘመን። ከዚህም በፊት መጥተህ የተናገርከው ልዩ የሚያደርግህ ምንድነው? አንዳንዴ መንፈስ ቅዱስ የሚያናግር ነገር እንደ ስምህ እግዚአብሔር ስምን መልአክ ያወጣዋል ነው የሚባለው። እና ምን ብለሃል መሰለህ? ለብዙ ጊዜ እኔም የነካኝ ስም ነው። ሙስሊምን በነብዩ መሐመድ ታውቀዋለህ። ነብዩ መሐመድ ካል ሙስሊም ነው ይባላል። ማርያም ካልክ ኦርቶዶክስ፣ ኢየሱስ ካልክ የጴንጤ። እንግዲህ አስበው፣ ቲንክ አባውት ፎር ሚኒት። ነብዩ መሐመድ የሙስሊም ነው። ነብዩ መሐመድ ካል ኧረ ሙስሊም ነው እሱ። ማርያም ካል እሱማ የኦርቶዶክስ ልጅ ነው ይባላል። ኢየሱስ ስትል አዳኙን ነው ማወራ። መጽሐፍ ቅዱስ ላይ አዳኝ የተባለው ሲባል ጴንጤ ይባላል። ይሄንን መያዙ በራሱ አዳኙን እንዳያስከው በሱ ላይ እንድትጎብዝ ስጋዊ ነገር እንዳያሸንፍ መበርታት ላይ እንዲደረግ ጌታ ጌታ ነው። በቃ ይሄ ነው የሚለይህ። በቃ በማርያም ማመን የማርያምነ መባል እንደማያድን እዚህ ጋር የምታዩት የሚያድነው መጽሐፍ ቅዱስ የሚል በኢየሱስ ክርስቶስ ያመነ ነው። ስለዚህ ይሄ ነገር እኔ በጣም በጣም የተባረኩበት ትልቁ እኔን ታውቃለህ፣ ኢየሱስ አቡነ ገብርኤል ሲናገሩ የዓለም ቤዛ ኢየሱስ ነው። ሌላው ከተናገርከው ደግሞ አለው አንዲች ነገር አንተ ዝም ብለህ ያለፍካት ናት። ዕብራውያን 9:22 ላይ የተናገርከው አንተ ዝም ብለህ ያለፍከው ለምን ደጋግመህ ስለምትናገረው። እኔ ደግሞ ላንበው አንዴ ላንበው። ዕብራውያን ምዕራፍ 9 ቁጥር
22ን ስሙ። እንደ ሕጉም ከጥቂቶች በቀር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም ይላል። ደም ሳይፈስ ስርየት የለም ይላል። ስለዚህ ኢየሱስ ክርስቶስ በደሙ እንዳነጻን የምታዩት ደም ሳይፈስ ስርየት የለም። ማን ነው ደም ያፈሰሰው? ማን ነው ደሙ የፈሰሰው? ኢየሱስ ክርስቶስ። ደም ያላፈሰሰ ምን አይሆንም? ደሙ ያልፈሰሰ ማዳን አይችልም። አንተ ደጋግመ ይሄን ነገር ስላነበብ ስለገባ ላጥ ብለን ያለፍከው። ለእኛ ግን ይሄ ቃል መዳኛ ቃል ከየት ሊመጣ ነው? አሁን ከየት ሊያመጡት ነው? አሁን ለምሳሌ ከይቅርታ ጋር መጽሐፍ ቅዱሳዊ ስለሆነ ነው ማርያም የምንለው። ማርያም ደም ያፈሰሰችው ነገር የለም፣ የፈሰሰላት ነገር የለም። እንግዲህ በወሊድ ምክንያት ደሞ አፈሰሰ ብላችሁ ደግሞ አደራ 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 ወንጌል የማይለውን ስብከት እንዳሰብኩ አደራ አደራ በሰማይ አደራ በምድር በወሊድ ምክንያት ደሞ አፈሷል፣ ስለዚህ እሷ ታድናለች ብለ ደግሞ ትምህርት ይዛችሁ እንዳትመጡ። አደራ አደራ አደራ። ለተሳሳተ ወንጌል የምትመጡ ሰዎች ስላላችሁ ይሄ መልእክት በወሊድ ምክንያት ደሞ ስለፈሰሰ እሷም እኮ እንደ አዳይናት ምናምን ብለን እንዳትመጣ አደራ። ለእናንተ ነው፣ ለእኛ አይደለም። እኛ በደሙ እንደ ዳንን መጽሐፍ ቅዱስ ይናገራል። አንተ ደግሞ ምክንያት ፈጠር እንዴ እሷ እኮ እሱን ስትወልደው ደሞ ፈሶ ነበር ምናምን ብለህ ደግሞ አንድ ጥምጣም ያረክ መጠሩ አንዳንድ አታረገው። አደራ እንዳጠፋበት። አሁን ትምህርቱ እየተስተካከለ እንደሆነ አይተናል። ታያለህ አይደለ? ያለ ማርያም አማላጅነት ዓለም አይድንም ብለው ሲሰብኩ ይሄ ማስተማር አንድ ወፍ ዘራሽ የተናገረው ነው። ወፍ ዘራሽ የማይሆን ትምህርት እየተለማመደ ሰው የጠፋበት ትምህርት ስለሆነ መስተካከል አለበት እያሉ እኛ ጓገጭ ካለም በኋላ የመጣ ለውጥ እንጂ ለብዙ ዘመን ተሸፍነውበት ሲሰብኩበት ሲማሩበት ሲያስተምሩበት የኖሩትን ራሳቸው ሸምጥጠው ነው እንደዚህ አላልንም እያሉ አሁን በኢየሱስ ካልሆነ መዳን የለም እያሉ እያስተማሩ እሱን ነው የፈለግነው። ለሰው ብንሄድ ኢየሱስ ክርስቶስ ከሌለ መቼም አትድን። በክርስትና የሚያድነው ኢየሱስ የደም ዋጋ የከፈለልን ኢየሱስ በየትኛውም ስትሽከረከር ብትውል ከክርስቶስ ውጭ ያዳነ የለም። መንጫጫት ትችላል፣ ማበር ትችላል፣ መናደድ መበሳጨት ትችላል። የደም ዋጋ ካልተከፈለ ገስዋል ድህነት የለም። ስለዚህ ኢየሱስ ስትባል የምትበሳጨው ለምን መሰለ? የሰበኩ ሌላ ነገር የሰበኩ ማርያም በልጣለች። ትላንትና ከትላንት ወዲያ የሆነች የት ገባች? እኔ ቤት ይቅርታ፣ አንተንም ትንሽ ብሬክ ለመስጠት ፈልጌ ነው። ገባችና ምን አለች መሰለ? ያለ ማርያም ዓለም አይድንም አለች። አይ ኖ አንደርስታንድ አደርግሻለሁ። የተሰበክሽው ነው አልኳት። ተሰብከሻል እና አንቺ አባት ያሉትን ላሰማሽ ብዬ አሰማል። ገና ሂጄ እጠይቃለሁ አለች። ግን የትኛው መጽሐፍ ቅዱስ ላይ ነው ያነበብሽው አለ። አይ እኔ መጽሐፍ ቅዱስ አንባቢ አይደለሁ፣ ግን ተነግሮኝ አዳምጫለሁ አለች። አየህ፣ መጽሐፍ ቅዱስ ለአንዳንድ ሃይማኖቶች መሰረት አይደለም፣ ሆኖም አያውቅም፣ አይሰብኩትምም። የእንትና ሰውዬ በረከታችን ይድረስብን፣ የሹሉቃ በረከት ይድረስ፣ የእንትና የጅኒ ጃንካ በረከት ይድረስብህ፣ የማነው ስሟ በረከት ይድረስብህ፣ የእንትና ከዛ ደግሞ ነፍሳቸውን ይማርና ይላል። ነፍሳቸውን ይማርና ሞቷል እኮ ሰው። ነፍሳቸው ይማርና የእሳቸው በረከት ይድረስና ኢማጅን እዚህ ጋር አንድ ነገር ነፍሳቸው ይማር ከተባለ ገና እኮ አልተማረም። እኛ በክርስቶስ ኢየሱስ ድነናል ነው የምንለው። ሙሉ ጴንጤ ያምጣ። ማን ነው ዋጋ የከፈለው? ኢየሱስ በደሙ አሽቶናል ብለን ነው እኛ የምንለው። ገብቷል። እነሱ ግን የሚሉት ነፍሳቸውን ይማርና የእሳቸው በረከት ይድረስብንና ከዛ በኋላ ብለው ይቀጥላል። ጸጋ የተሰጠን በረከት የተሰጠን በነፃ እንደሆነ ረስተውታል። እነሱ ተዘግዝቀው ወይም በሆነ ነገር ሆነው ያገኙት በረከት መስሏቸው የበረከት አምላክን በስራ የሚሰጥ ከሆነ ለስራ ነው የሰጠኝ። ምኑ ነው በረከት? እስቲ ንገረኝ ቅዱሴ። ለሰራሁት ነገር ከከፈልከኝ በረከቱ ምንድን ነው? በረከት አልሰጠኝም። የልፋቴን ነው የሰጠኝ፣ ደሞዜን ነው የሰጠኝ፣ ይገባኛል። አዲዘርቭ የሰራሁትን ከሰጠኝማ የምን ጽድቅ ነው የምትለኝ እንዴ? ዋጋዬ ነው። ኦቨርታይም የሰራውን ሰዓትን የሰራውን ቀንሶ ቢሰጥ ደሞዝ ላይ እንግዲህ አስበው። ፎር ሚኒት ስራ ሰራ፣ በሰዓት ነው አሜሪካን ሀገር አውሮፓ የሚከፈል።
ታየ ስራን 40 ሰዓት የሰራው 36 ነው ብሎ መጣል ነው። ትሄዳለህ 4 ሰዓቴን መልስ ደሞዜ ጨምረህ ስጠኝ ነው የምትለው። ይሄ በረከት ነው። አየህ ምን ያህል ሰውን መከራ እያበሉት በስራ ነው የምትጸድቀው እያሉ ምን ያደርጉታል? ለእግዚአብሔር ጋር ክሬዲት ሳይሆን እንዲሰርቼለታለሁ እንዲያደርግለታለሁ ለእግዚአብሔር ብለው የሚፈታ ለዚህ ነው ያልዳኑበት። ገባ? የምሰራውን ነገር ከተከፈለኝ እኔ ገስዋት ደሞዜ ነው እጠይቃል። ሰርቻለሁ ይገርፔኝ ያልሰራነውን በእኛ ላይ የሰራው ክርስቶስ ሲከፍለው ያ ጸጋ ነው፣ ያ በረከት ነው። ያ በረከት አሁን ለምሳሌ ሎተሪ ስትገዛ የ1 ብር ሎተሪ ገዝተ 100 ሚሊዮን ቢደርስ ትደነግጣል። እንዴት ሆኜ እድለኛ ነኝ ነው እንጂ ሎተሪ ቆርጬ ነው አትል። እድለኛ ስለሆንኩ ደረሰኝ ነው ምትል። ደረሰኝ ከዛ በኋላ አይ በቃ ቶ 1 ብሩ ነው የሚሰጥ ብትባልስ ክስ ለክስ ነው የምትዞረው። ስትከስ ነው የምትውለው። አንተ እኮ 1 ብር ነው የሰጠው 1 ብር ይመለስልህ ብትባል በተአምር አትቀበለው። ስለዚህ አሁንም በሰዎች ዘንድ የምታየው ነገር በሚያሳዝን ሁኔታ የሰራውትን ነገር ክፈለኝ የሚባል ሃይማኖት አለ። ክፈለኝ፣ ይሄ የሆነ ቦታ ሄጃለሁ፣ ሰግጃለሁ፣ እንዲያርጋለሁ። ስለዚህ ጌታ ታስታውሳለህ? ስሰግድ አይተኛል እዛ ቦታ ላይ፣ እዚህ ጋር እንዲሳረግ አይተኛል፣ እንዲያ አይተኛል። ጻፋት እዛ ሄደ ምናምን ነገር ጻፍልኝ። እዛ ስመጣ ሂሳብ እናወራርዳለን እኮ ነው። የእሱን ጸጋ ብታስበው በበረከት ትኖራል። የእሱ ጸጋ ሲኖረው ምንድን ነው በረከት አብሮ ይመጣል። ይሄ እንዳልከው እንደኔ አይነት ላስላሱ ይቀራል። ምኑ ሁሉ ነገር የበረከት ከውስጥ የሚወጣው ነገር በሙሉ በረከት ያለው ነገር ይሆናል። እና ብዙ ጊዜ ሰው የሚሸወደው በምን ሁኔታ ነው? ሰርቼ ነው ምንን እግዚአብሔር የማስደስተው እሱ እንደሰራለት። ታዲያ ለምን ተቀጠቀጠ ስትለው አይገባው። ለምን ያን ሁላ መከራ የእግዚአብሔር ልጅ ተቀበለ ብትለው ይላል። ሃይማኖተኞች እኮ ነበራችሁ የነበሩ ሰዎች ናቸው አይደል? ሃይማኖት ያላቸው ሕግን የሚያከብሩ ምን የሚሉ ሰዎች አይደል ሲቀጠቅጡት የነበረው? በሕግን የሚያከብሩ ሰዎች ናቸው እንግዲህ ሲገርፉት የነበረው እንጂ ወሮ በላና ሌቦች አልነበሩ። ስራውን በስራ እንድናለን በስራ እንጸድቃለን የሚሉ ሰዎች ነበሩ። ክርስቶስን መዚ ያደርገው የነበሩ ሲቀጠቅጡት፣ ሲገርፉት፣ ሲተፉበት አንተ የእግዚአብሔር ልጅ ከሆንክ የማርያም ልጅ ከሆንክ አላሉት። እቺን እንዳትረሱ። የማርያም ልጅ ከሆንክ ራስህን አድን አላሉትም። ያቺን ቃል እንኳን አትጠቀሙ። የማርያም ልጅ ከሆንክ ራስህን አድን አልተባለም። አምጣ የማርያም ልጅ ከሆንክ ራስህን አድን አላሉትም። የእግዚአብሔር ልጅ ከሆንክ ራስህን አድን። የእግዚአብሔር ልጅ ነኝ ስላለ ነው የተቀጠቀጠው። የእግዚአብሔር ልጅ ነኝ ስላለ ነው ምን የተገረፈው፣ የተተፋበት፣ ወንጀለኛ የተደረገው። የማርያም ልጅ ስለሆነ አይደለም። ማንም አልጠየቀው። ይሄማ የማርያም ልጅ አይደለ እንዴ ነው ያሉት። የማርያም ልጅ አይደለ እንዴ? የዮሴፍ የቀራጹ ልጅ አይደለም እንዴ ነው የተባለው? ኢየሱስ ክርስቶስ የእነሱ ልጅ አይደለም እንዴ? ወንድሞቹ ከኛ ጋር አይደለም የሚኖሩት? እህቶቹ ከኛ ጋር አይደለም እንዴ የሚኖሩት ብለው ነው የተናገሩት። እንዴት የእግዚአብሔር ልጅ ነኝ ይላል? ጸቡ የእግዚአብሔር ልጅ ነኝ ከማለት ጋር የከሰሱት በእግዚአብሔር ልጅነቱ ነው እንጂ በማርያም ልጅነቱ የጠየቀው አቴንሽን የሰጠው ምን የሰጠው የለ። አቴንሽን የመጣው የኔ ጌታ ኢየሱስ ክርስቶስ ጋር የእግዚአብሔር ልጅ በመሆኑ ብቻና ብቻ ነው። ሙስሊም ትክክል አይደለም የሚሉ የእግዚአብሔር ልጅ ነው ስትለው ብቻ ነው። ወንድሜ ቅዱስ የተናገረው ይህንን የእግዚአብሔር ልጅ ነው ስትለው ሙስሊም አይደለም። አይሁድ ጋር ሄደ የእግዚአብሔር ልጅ ነው ኢየሱስ ክርስቶስ ስትለው በፍጹም አይደለም ይላል። ሌሎችም ጋር ስትሄድ የማርያም ልጅነት በማርያም በኩል የሚያድን የመሰላቸው በማርያም በኩል አላዳነንም፣ አያድነንም። የሚያድነን የእግዚአብሔር ልጅ መሆኑ እንጂ የማርያም ልጅ መሆኑ ምንም አያድነንም፣ ጨርሶ አያድነንም። ምክንያቱም ማንኛውም ያምናል፣
ማንኛውም ትውልድ የማርያም ልጅ መሆኑን ያምናል። ማንኛውም እዚህ ምድር ላይ ያለው የማርያም ልጅ መሆኑ ያጣላው አንድ ሃይማኖት የለም። ያጣላው የእግዚአብሔር ልጅ የአንድያ የእግዚአብሔር ልጅ መሆኑ መስቀል ላይ ተሰቅሎ ለእኛ በደሙ የዋጀን ስለሆነ ነው። ብርክ በሉልኝ። ወደ ወንድማችን እንሄዳለን። ይሄ ድንቅን ትምህርት እኔ ሰምቼውም ስለማላቅ ደረቴን ነፍቼ እንድናገርበት ስላረከኝ ቅዱሴ እግዚአብሔር ብርክ 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 ያርግልኝ። ቀጥልልኝ። ጌታ ይባርክ ዮኒ፣ ጌታ ይባርክ። ያው በቃ ይሄ ክርስትና የምንጫወተው ነገር ቃሉን ተጫወተው ይላል። ምን ማለት ነው? እኔ የተነካውበት ነገር እሱ ሲነካበት ደግሞ አብረን የእግዚአብሔርን ቃል ስናወራ ያ በራሱ በጣም ደስ ይላል። ኢየሱስ ክርስቶስ ጌታ ነው። ተባረክ ዮኒ። አንድ ነገር ለምሳሌ አሁን ወንጌል ስንናገር ሰው ለምን ይበሳጫል? ወንጌል ስንሰብክ ለምን ሰው ይበሳጫል? ለምን ይናደዳል? ለምንድነው ደምሰሩ የሚገተረው? ለምንድነው አይኑ እሳት የሚለብሰው? የእግዚአብሔር ቃል በሁለት ወገን የተሳለ ሰይፍ ስለሆነ ሰውየው ያለበትን ርኩሰት፣ ሰውየው ያለበትን ድብቅ ህይወት የሚወጋ ይወጋዋል። በቃ የሆነ ድብቅ የሆነ ህይወት እየኖረ ከሆነ የሆነ ያልገለጠው ነገር ከሆነ ማለት ነው ይሄ የምንናገረው ነገር ሄዶ የሰውየውን ያንን ህይወት ይነካዋል። ለዛ ያንን ነገር ስለሚነካው አይፈልግም፣ መስማት አይፈልግም። ለምን? ጨለማ ውስጥ ስለሆነ እኛ የምንናገረው ነገር ጨለማውን ስለሚገልጠው ያለበትን ህይወት ስለሚገልጥበት መስማት አይፈልግም። አሁን ነግረው አልተቀበለም። አሁን እኛ እኮ ስለ ወንጌል እየነገርናቸው ያለው እኮ አሁን ወንጌል ነግራችሁት ወንድማችሁ አልተቀበላችሁም ወይ? አሁን ወንጌል ተናግራችሁ እህታችሁ አልተቀበለቻችሁ? ኢትስ ኦኬ፣ ኢትስ ኦኬ። በደንብ አድርጌ የምነግራችሁ ማለት ነው። አሁን ወንጌል ተናግራችሁ ሰብካችሁ ኡ ብላችሁ ኢየሱስ ያድናል፣ ጌታ ይወድሃል፣ ያፈቅርሃል፣ በእርሱ በማመን ትድናል ብላችሁ ነግራችሁ ሰው አልተቀበላችሁም? ኢትስ ኦኬ። ሲጀመር መጽሐፍ ምንድን ነው የሚለው? እምነት ከመስማት ነው ይልና መስማትም በእግዚአብሔር ቃል። በግሪኩ ሄዳችሁ ይህንን ቃል ስታነቡት ስታጠኑት ምን እንደሚል ታውቃላችሁ? እምነት ደጋግሞ ከመስማት ነው ነው የሚል። እምነት አንዴ ከመስማት አይደለም፣ ደጋግሞ ከመስማት ነው። ስለዚህ ዛፍ ራሱ አንድ ጊዜ በመጥረቢያ መታችሁት ዛፍ አይወድቅም። ስለዚህ ምንድን ነው የትኛውም ለ3000 ዘመን እዚህ ሀገር ላይ የተቀበረ ፍጥሩን አምላክ ያደረገ ፍጥሩን አምላክ ያደረገ ብዙ ነገሮች አሉ። አሁን ቅድም አንድ ኢንተርቪው ላይ እንደዚህ ያለው ይሄ ጴንጤ ይነሳና ሄዶ ማርቲን ሉተር ጋር ይቆማል። ሁ ኢዝ ማርቲን ሉተር ብራዘር? ያኔ ማርቲን ሉተርን ሳላውቅ ነው መጽሐፍ ቅዱስ ተሰብኮልኝ ነው ጌታ ያገኘሁት። ማርቲን ሉተርን ሳታውቀው ምን ይሁን ማን ይሁን ሳታውቀው ገጠር ላይ ያለ አንድ ሙርሲ፣ የተወደደ ሙርሲ፣ ገጠር ላይ ያለ አንድ ትግሬ፣ ገጠር ላይ ያለ አንድ ኦሮሞ ማርቲን ሉተርን፣ ካልቪንን፣ አርመንን፣ ዝዊንግሊን፣ ኦገስቲንን ሳያውቅ ኢየሱስን ብቻ በማመን ይድናል። በማመን ይድናል። ገብቷል አይደል? ለምን? ክርስትና ኦውተሩ ክራይስት እንጂ ማርቲን ሉተር አይደለም። ማርቲን ሉተር ምንድን ነው የሰራው? ማርቲን ሉተር ሬቨሌሽን ነው ያመጣው? አዲስ ትምህርት ነው ያመጣው? ወንጌልን አዲስ እሱ ነው ያመጣው? አይደለም። ማርቲን ሉተር የኢሉሚኔሽን ስራ ነው የሰራው። ኢሉሚኔሽን ምንድን ነው? አብርሆት ሃይማኖት ያስቀመጠበትን ጨለማ ያስቀመጠበትን ያንን ዜሮ የሚያደርገው ወይ እዚህ ጋር የሆነ ነገር ልበል አባቴ። ጴንጤነት በማርቲን ሉተር ተጀመረ ለምትል ወንድምና እህቶቼ እስቲ መጽሐፍ ቅዱስ ላይ ማርቲን ሉተር አለ የለም በሚለው የሐዋርያት ሥራ ምዕራፍ 8ን ለኢትዮጵያውያኖች ዘገብ ላድርግ። የሐዋርያት ሥራ ምዕራፍ 8ን ስታመጣ የኢትዮጵያ ጃንደረባ ነበር። ስለዚህ የኢትዮጵያ ጃንደረባ ማርቲን ሉተር ሰብኮት ነው ወይስ አይደለም የሚለው ቀለል አድርገን እንነጋገር። ቀለል አድርጌ ነው፣ ብዙ አይደለም። እስቲ እናንብበው። የሐዋርያት ሥራ ምዕራፍ 8 ቁጥር 26 የጌታ መልአክ ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚወርደው ምድረ በዳ ወደ ሆነ መንገድ ሂድ አለ። ተነስቶም ሄደ። እነሆም ህንደኬ የተባለች የጌታ መልአክ ነው ስሙ፣ ሂድ አለው። ተነስቶም ሄደ። እነሆም ህንደኬ የተባለች የኢትዮጵያ መንግስት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ ኢትዮጵያዊ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። በዛ ዘመን መጽሐፍ ቅዱሳዊ ነው እንግዲህ። ማርቲን ሉተር በዛ ጊዜ የለም። እናንብበው። መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነብዩ ኢሳያስን መጽሐፍ ያነብ ነበር። ሲመለስ ማለት ነው፣ ተሳልሞ ሲመለስ
ፊልጶስም ሮጦ የነቢዩ የኢሳያስን መጽሐፍ ሲያነብ ሰማና በእውኑ የምታነበውን ታውቀዋለህ አለው። ይቅርታ ከዛ በፊት ምን ይላል? ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። በመንፈስ ቅዱስ ነው የሚመራው። የእግዚአብሔር ልጆች የሆኑት በሙሉ በጌታ በኢየሱስ የሚመሩ ጌታ ኢየሱስን የሚያመልኩ በሙሉ በመንፈስ ቅዱስ ነው የሚናገሩት። መንፈስ ቅዱስም ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩ የኢሳያስን መጽሐፍ ሲያነብ ሰማና በእውኑ የምታነበውን ታስተውለዋለን አለው። እርሱ ምን አለ? የሚመራኝ ሳይኖር ይህ እንዴት ይቻለኛል አለ። የሚመራው የለም፣ ዝም ብሎ ነው የሚያነበው። በቃ ለምን ሄዶ ለመሳለም ነው ሄደው፣ የሚያውቀው ታሪክ የለም። የነቢዩ የኢሳያስን መጽሐፍ እያነበበ ከዛ ያነበው የነበረው የመጽሐፉን ከዛ ምን አለው? እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። እባክህ ከኔ ጋር ተቀመጥ እና ንገረኝ ነው እንግዲህ። ከዛ ያነበው የነበረው የመጽሐፉ ክፍል ይህ ነበር ይላል። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትም በሸላቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም ይላል። በውርደቱ ፍርዱ ተወገደ። በውርደቱ ፍርዱ ተወገደ። ሕይወቱ ከምድር ተወግዳለች እና ትውልዱንስ ማን ይናገራል የሚል ነው። ጃንደረባውም ለፊልጶስ መልሶ እባክህ ነብዩ ይህ ስለ ማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ አለው። ፊልጶስም አፉን ከፈተ። ከዚያም መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። ስለማ? ስለ ኢየሱስ ወንጌልን ሰበከለት። ልድገመው። ስለማ? ስለ ኢየሱስ ወንጌልን ሰበከ። ስለ ማርያም፣ ስለ ገብርኤል፣ ስለ ሚካኤል፣ ስለ ምናምን ኖ አይሰበክም ወንጌል። ዚስ ኖ ወይ። መዳኛው ማን ነው? ስለ ኢየሱስ ወንጌልን ሰበከለት። እንግዲህ የኢትዮጵያ ጃንደረባ ነው። ኢየሩሳሌም ሄደዋል፣ ሊሰግድ ሄደዋል። ሲመለስ ነው ያገኘው የኢሳያስን መጽሐፍ እያነበበ። ፊልጶስ በመንፈስ ቅዱስ ተመርቶ እዚህ ሰረገላ ውስጥ ግባና ከዚህ ሰው ጋር ተነጋገራል። ከዛ ስለማን ሰበከለት ይላል? ስለ ኢየሱስ ወንጌልን ሰበከለት። በመንገድም ሲሄዱ ወደ ውሃ ደረሱ። ኖርማል ውሃ ነው እንግዲህ እንደምታዩት፣ ውሃ ዳር ነው የደረሱት። ዋናው ፖይንቱ የውሃው አይደለም። ዋናው ፖይንቱ ስለ ኢየሱስ መሰበክ ነው። ከዛ ምን አለ? ወደ ውሃ ደረሱ ይላል። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድር ነው አለ። ፊልጶስም በፍጹም ልብ ብታምን ተፈቅዷል አለው። ማንን ብታምን? ኢየሱስን። የሰበከው ኢየሱስን ነው፣ የሚያምነው ኢየሱስን ነው። ከዛ በኋላ ነው የምትጠመቀው። ለዛ ነው መጽሐፍ ቅዱስ ሲናገር ምን ይላል? ያመነ የተጠመቀ ይድናል፣ ያላመነ ብሎ ነው ያስቀመጠው፣ ይፈረድበታል። ያላመነ እንጂ ያልተጠመቀ አይደለም። ምክንያቱም ከክርስቶስ ጋር የተሰቀለው አልተጠመቀም፣ አልቆረበም፣ አልተጠመቀም። ማመን ነው ትልቁ በክርስቶስ ማመን እንደሚያድን ነው። የእኔ ነገር አንተ ጋር አመጣዋለሁ። እዚህ ጋር ማርቲንን ሉተርን ስለጠቀሱ ደጋግመው ሉተር ስለሚሉ እዚህ ጋር ምን ይላል? ከዛ ምንድን ነው የሚከለክለኝ ምንድን ነው አለው። ፊልጶስም በልብ ብታምን ተፈቅዷል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ስሙ እዚህ ጋር መልሶ ምን አለ? ኢየሱስ ክርስቶስ የእግዚአብሔር ልጅ የማርያም ልጅ አይደለም። የማርያም ልጅ መሆኑን ሁሉም ይስማማል። ኤቭሪባዲ እድሜ ለቅዱሴ ብርክ በል። በአንተ ላይ ሆኖ መንፈስ ቅዱስ ተናግሯል ይህን ቃል። የእግዚአብሔር ልጅ መሆኑን አምናለሁ። እዚህ ጋር ነው የሚጠናቀቀው። የእግዚአብሔር ልጅ መሆኑን አምናለሁ አለ። ሰረገላው የሚቆም ዘንድ አዘዘ። ከዛ ምን ሆነ? ሰረገላው የሚቆም ዘንድ ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ፣ አጠመቀውም ይላል። ከዛ ሲሆነውን ልንገር። ከውሃው ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጃንደረባውም ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበርና ይላል። የእኔ ጥያቄ ለኢትዮጵያውያን ወንድምና እህቶቼ፣ ሉተር በ15ኛው ክፍለ ዘመን ነው ጴንጤን ያመጣው አልከኝ። ሉተር በ15ኛው ክፍለ ዘመን ጴንጤን አመጣ አልከኝ። የኢትዮጵያ ጃንደረባ ኦርቶዶክስ ቢሆን ኖሮ በ40 ቀኑ ተጠምቆ ነበር። ምክንያቱም ወደ ኢየሩሳሌም ሄደው
ወደ ኢየሩሳሌም ይሄ ጃንደረባ የሄደው የሆነ የክርስትና ህይወት አለው። የክርስትና ህይወት አለው። ወደ ኢየሩሳሌም ሄደው ደግሞ ለክርስትና እንጂ ለእስልምና አይደለም። እንዘጋገብ። በአራዳ ቋንቋ እዛ ወደ መካ ነበር የሚሄደው። ስለዚህ ሄዶ በ40 ቀኑ ቢጠመቅ ኖሮ ይሄ ሰው አረ ተጠምቅ ያለው ይለው ነበር። ለማ ለፊልጶስ አረ በ40 ቀኔ ነው የተጠመቅኩት፣ በ40 ቀኔ ተጠምቄ ድኛለሁ ይለው ነበር። አልተጠመቀም። ስለዚህ ምን አልነበረም ማለት ነው። ኦርቶዶክስ በዛ ሰዓት አልነበረችም ማለት ነው። የነበረው ማን ነው? ኢየሱስ የነበረው። ከዛ በኋላ ያ ጀንደረባ ተደስቶ ተመለሰ። አዛዥም ነው፣ ባለጠጋም ነው። አሁን ኢትዮጵያ ሲሄድ ይሄ ጃንደረባ ጴንጤ ሆኖ ሲሰብክ ነበር ማለት ነው። በእርግጥ ስለ ኢየሱስ ነው የሚሰብከው። ስለ ኢየሱስ ብቻውን የሚሰብከው ደግሞ ጴንጤ ብቻውን የሚሰብከው። ሌላው ግርግር፣ አጀባ፣ ወከባ፣ ቅዱሳን ገለመሌ ብለው ይሰብካሉ። የእንትና በረከት ይደረስብኝና የእንትና በረከት በዚህ መጣና የእንትና በዚህ ወጣና የእንትና በዚህ ወጣና አብሮ ይገባል። ኢየሱስ ክርስቶስን ግን ያ ጀንደረባ እርግጠኛ ሆኜ የምናገረው ኢትዮጵያ ሄዶ ያንን ፊልጶስ የሰበከውን በእግዚአብሔር ልጅ አምኖ የተጠመቀውን ሄዶ ለኢትዮጵያውያን ይሰብክ ነበር። ያ ነው ታሪኩ። ናው ሉተርን ልታስገባው ነው ያራዳ ልጅ። ሉተር የት ይግባ? ሉተር ጃንደረባው መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 8 ከቁጥር 26 ጀምሮ ስታነበው ይናገራል። በ40 ቀኑ ያልተጠመቀ ነው። የት ሊገባል ነው? ኢየሱስ ብቻ ነው የሚሰበከው። ኢየሱስን ሰበከለት ይላል። ምን መሆኑን? የእግዚአብሔር ልጅ እንደሆነ አዳኝ እንደሆነ ሰበከለት። ከዛ ምንድን ነው የሚከለክለኝ አለው? የእግዚአብሔር ልጅ መሆኑን አምናለሁ። ኢየሱስ ክርስቶስ ተጠመቀ። ተባረኩልኝ። ይሄንን ነው ዋናው የጌታ የኢየሱስ ክርስቶስ ስብከት። የሚያጣላን የእግዚአብሔር ልጅ ስትለው ነው፣ የማርያም ልጅ ስትለው ማንም እንደማይጣላ ሙስሊሙም፣ ኦርቶዶክሱም፣ ካቶሊኩም፣ ጴንጤውም ማንም አይጣላ። ስለዚህ ክብር ለኢየሱስ ይሁን። ወደ ወንድሜ ሉተር ስላልክ በዚሁ ቺን ዘግቤ ከዚህ በኋላ በሉተር ብሎ የሚንጫጫ መንፈስ ባዶ ይገባል። ጠይቀው ነው የምልህ። ኖ ሉተር ሳይሆን ይሄን ጃንደረባ ጠይቀው፣ የመጽሐፍ ቅዱሱን ጃንደረባ ጠይቀው ላል አፉን ይዘጋል። ከዛ በኋላ ክብር ለኢየሱስ ይሁን። ወንድሜ ይቀጥል። ተባረክ ይሁን። የሚገርመው ያ ሰውዬ ሲጠመቅ ሚስጥረ ሜሮንም አልነበረም፣ ሜሮንም አልተቀባም፣ ሌሎች ነገሮችም አልነበሩም። 5 አዕማደ ሚስጥርም አልተጠየቀም። ማርያም አማላጅ መሆኗን ታምናለህ ወይም አልተባለም። የተጠመቀው ምንድን ነው ሲባል ኢየሱስ ክርስቶስን አመነ፣ ተጠመቀ። የሚድነው ምን አይነት ሰው ነው? ያመነ የተጠመቀ። ኦርቶዶክሳውያን ደግሞ እንኳን ኢየሱስን አባትና እናታቸውን ሳያውቁ ነው የሚጠመቁት። ስለዚህ ጌታ ኢየሱስን አታውቁም፣ ወደ ኢየሱስ ነው አምናችሁ ተጠመቁ የምንለው ለዛ ነው። ስለዚህ እዛ ቤት ሻወር እንጂ ጥምቀት የለም። ስለዚህ በ40 ቀን እንኳን ኢየሱስን ሰምተህ ማመን አይደለም፣ እናትና አባትን አታውቅም። ስለዚህ ና ምንልህ ለዛ ነው። ኢየሱስ ክርስቶስን ሳታምን ያን ጃንደረባ አይታችሁታል አይደል? ያ ጃንደረባ አይ እኔ 5 አዕማደ ሚስጥራት 7ቱ ሚስጥራተ ቤተክርስቲያንን እንትን ማለት አለብኝ፣ በእንትና አማላጅነት ታምናለህ አልተባለም። ቁርባኑስ ሜሮን አለ። ምንም ሌላ ነገር አልተቀባም። ሌላም ነገር እንትን አለ። ገባ፣ በቃ ተጠመቀ። ያለ ዲያቆን፣ ያለ 2 ቄስ፣ ያለ 3 ዲያቆን ተጠመቀ። የተጠመቀው ደግሞ የሆነ ቦታ ፊልጶስ ውሃው ላይ ምናምን በቃ ውሃ አገኙ፣ ገቡ። በቃ ካላስ አለቀ። ኢየሱስ ክርስቶስ ጌታ ነው። እሺ እኔ የሆነ ላይ አልጨምርም፣ እየፈሰሰ ነው። ጌታ ይባርክ። በቃ ለውጥ እያየሁ ነው። እኔ ራሴ የተነካው ነው። ጌታ ይባርክ። እኔ ደስ ብሎኛል ዛሬ። እንደውም በቃ እየሰበኩ ሳይሆን እየተጫወትን ደስ የሚል ነገር እየሰራ እንትን ያለን ነው። እሺ ወደ ዋናው ሀሳብ እንሂድ። በደንብ ስሙኝ ወዳጆች። ማርቲን ሉተር የኢሉሚኔሽን ስራ ነው ያመጣው። ኢሉሚኔሽን ማለት ጀስቲፊኬሽን ባይ ኢንቴሊጀንስ ካርድ ብለው መዳን የሚገኘው ለቤተ ክርስቲያን ውስጥ ያለ የሆነ መግዛት ያለባችሁ ካርድ አለ። ያንን ካርድ ስትገዙ ነው ወደ እግዚአብሔር መንግስት የምትገቡት የሚል ትምህርት ነበር። ይሄንን ነው እንግዲህ እኛ የድሮዎቹ ነን ብለው የሚናገሩት። ከዚህ ከመገኘት እኮ መሞት ይሻላል። በካርድ ነው የምትገባው ከሚለው ከመገኘት መሞት ይሻላል። ሉተር አይሻልም?
ሉተር አይሻልም? በካርድ መንግስተ ሰማያት ገባለሁ ከሚለው ሰው በኢየሱስ ገባል። አንተ እኮ ፈረጎንና ዘራ ብሩክን እኮ አንተ አባቴ እያልክ ነው። እኔ ማርቲን ሉተር እንዴት ነው አባቴ ማለት? በቃ በጣም በጣም የተወደደ የእግዚአብሔር ሰው ብቻውን ያንን ጃይንት የሆነውን የሮማን ካቶሊክን ያንቀሳቀሰ ሰው ያንቀጠቀጠ ሰው እኮ ኢየሱስ ጌታ ነው። ስለዚህ እርሱም ቢሆን መጥቶ የሰበከው ሮሜ 4 መዳን በእምነት ነው። ጀስቲፊኬሽን በኢንቴሊጀንስ ካርድ መጽደቅ በሆነ በምትገዙት ካርድ አይደለም። መጽደቅ የሚገኘው በምንድን ነው? ኢየሱስን በማመን ነው። ማርቲን ሉተር ማንን ነው የሰበከው? የጳውሎስን መልእክት ነው የሰበከው። የጳውሎስን መልእክት ሃይማኖት ከላይ አግበስብሶ ሸፍኖት ነበረ። ኢሉሚኔት አደረገው፣ አነሳው። አቧራውን ሃይማኖት የሸፈነው ነገር አነሳው እንጂ ነበረ። ስለዚህ የእምነታችን ጀማሪ ማርቲን ሉተር ሳይሆን ኢየሱስ ክርስቶስ ነው። ማርቲን ሉተር የተወደደ የቤተ ክርስቲያናችን አባት ነው። ስሙ የተባረከ ይሁን እግዚአብሔር። ስለዚህ ወንጌል የእምነታችን ጀማሪና ፈጻሚ ኢቨኒፍ እንኳን ማርቲን ሉተር አብርሃምም አይደለም። የእምነታችን ጀማሪና ፈጻሚ አብርሃምም አይደለም። አብርሃም የእምነት ጀማሪና ፈጻሚ አይደለም። በእምነት የሚገኘውን ጽድቅ ቀድሞ አምኖ የጸደቀ እንጂ የእምነታችን ጀማሪ አይደለም። መጽሐፍ ቅዱስ ምንድን ነው የሚለው? The author and the finisher of our faith is Jesus Christ, the Son of the living God. የሕያው የእግዚአብሔር ልጅ የሆነው ክርስቶስ ኢየሱስ ምንድን ነው አለ? የእምነታችን ጀማሪ፣ ከዛስ ፈጻሚ። የጀመረው የፈጸመው ኢየሱስ እንጂ አብርሃም አይደለም፣ ማርቲን ሉተርም አይደለም። ብራዘር ኢየሱስ ጌታ ነው። ስለዚህ ወንጌል መጤ ነው ወይ? ወንጌል በስንዴ የመጣ ነው ወይ? ወንጌል በማርቲን ሉተር የመጣ ነው ወይ? ወንጌል በሆነ ሳምባዴ የመጣ ነው አይደለም። ወንጌል መቼ ነው የተጀመረው? አስቀድሞ በነቢያት አፍ አስቀድሞ በመጽሐፍት ምን አድርጓል? የተጻፈ። ከዛስ በኋላ ነቢያት ይመጣል፣ ይወለዳል፣ ይሰቀላል፣ ይሞታል ብለው ኮንቪክት አደረጉ። ከዛም ሐዋርያት ደግሞ እውነት ነው መጥተዋል፣ ዳሰነዋል፣ አይተነዋል። እርሱ ስለ ሕይወት ቃል ከመጀመሪያ የነበረውን እርሱን እንነግራችኋለን። በአሮጊቶች ተረት የተፈጠረውን በአሮጊቶች ይሄ በሚያባብል ተረት የተፈጠረውን ነገር አይደለም አለ ጴጥሮስ። ከገናናው ክብር ከአብ ሰምተን ነዋል። በአሮጊት ተረት አይደለም። አንተ ከሰው ተራ በሚያወጣ ትምህርት አይደለም። የሆነን ሰው ብብት ፀጉር ይዘህ ትድናለህ የሚል ከሰውነት ተራ የሚያወጣ ትምህርት ሰምተን አይደለም። የጌታ ስጋና ደም እንደ ፍርፋሪ በልተ እንደ ስጋና ደም ይቆጠራል የሚል ከሰው ተራ ውሻ የሚያደርግ ትምህርት ሰምተን አይደለም። የሆነ ጠላ የወጣበት እንስራ ልሰ እንደ ስጋና ደም ይቆጠራል ከሚል ከገማ ከከረፋ ትምህርት ተነስተን አይደለም ወንጌልን ያመንነው ኢየሱስ ክርስቶስ ያድናል ከሚለው ከሐዋርያት ትምህርት። የትኛው ሐዋርያ ነው? አንተ አባት አለኝ ትላለህ፣ ሐዋርያ አለኝ ትላለህ። የትኛው ሐዋርያ ነው ለስዕል የሰገደ? የትኛው ሐዋርያ ነው ወደ ሰው የጸለየው? የትኛው ሐዋርያ ነው ለሰው የዘመረው? አባት አለኝ ትላለህ። የለህም አባት ዘርዓ ያዕቆብ ነው። ዘው ድርሳንና ገድል ያመጣልህ። ምንም አባት የለህም። አባት ስለሌለ መጽሐፍ ቅዱሳዊ አባት ስለሌለ መጽሐፍ ቅዱሳዊ ሕይወት የለም። ብራዘር በደንብ አድርጌ ነው የምነግርህ። የለም። ኢየሱስ ክርስቶስ ስሙ የተባረከ ይሁን። አሌሉያ። ስለዚህ ወንጌል ምንድን ነው? ወንጌል ምንድን ነው ሲባል ወንጌል ከጌታ ከኢየሱስ ክርስቶስ የተቀበልነው ነገር እንጂ በራሳችን ያመጣነው ከራሳችን የተቀበልነው ከሆነ ሰው የተቀበልነው አይደለም። ኢየሱስ ክርስቶስ ስሙ የተባረከ ይሁን። አሜን። ስለዚህ ኦርቶዶክስ ተዋህዶ ቅባት ደግሞ ከጸጋ መጀመሪያ ተስማሙና ወደ ሉተራና ወደ ፔንቴኮስቴ ወደኛ በኋላ ትመጣለህ። መጀመሪያ ጸጋ፣ ከዛ ደግሞ ቅባት፣ ከዛ ተዋህዶ። ሶስታችሁ ተስማሙ። ሰሞኑን ደግሞ የጀመራችሁት ነገር አለ። አንደኛው ያለማርያም አማላጅነት አይደለም ይላል። እናንተ ደግሞ ይሄ መጣ ትምህርት ነው ብላችሁ እሱን ተስማምታችሁ ጨርሱና ወደኛ ትመጣላችሁ ማለት ነው። ኢየሱስ ክርስቶስ ስሙ የተባረከ ይሁን። አሜን። በደንብ ስሙ። አሁን ተናግረ ወንጌል ስበክ፣ እንዳትፈራ። ወንጌል ስበክ፣ ተናገር፣ በፍጹም እንዳትፈራ። በፍጹም ወንጌል ተናገር፣ ምንም እንዳትፈራ። ሞትም ቢሆን ይኑር ወንጌል ተናገር። ለምን? በወንጌል አላፍርም። ያድናል ብዬ ሰብኬ አድኖ አይቻልም። ይታደጋል ብዬ ሰብኬ ታድጎ አይቻልም። እግዚአብሔር ሰውን ታድጎ አይቻልም። ስለዚህ የምሰብከው ስብከት የሚያሳፍር አይደለም። ጴንጤ ሰብኮ ትድናለህ፣ ያኛው ሰብኮ ወደፊት ትድናለው ነው። ስለዚህ ወንጌል እዛ ቤት ትንበያ ነው፣ እኛ ቤት ዜና ነው። ደግሜ እነግርሃለሁ። እዛ ቤት ወንጌል ምንድን ነው? ትንበያ ነው። ትንበያ ማለት ምን ማለት ነው? ሜትሮሎጂ። ነገ 6 ሰዓት ዝናብ ይዘንባል ማለት ትንበያ ነው። ትላንት 5 ሰዓት ላይ ጠቅላይ ሚኒስተሩ ትምህርት ቤት አስመረቁ፣ ዜና ነው። ሄደሃል ዮኒ፣ ፖዝ ሆነሃል። ስልክ ተደውሎልን
ኦኬ እሷን ብዬ ላጠለበት ያልኩት ምንድን ነው? ሜትሮሎጂ ነው። ትንበያና ድነሃል የሚባል ነገሮች ልዩነቱን እንዲያውቁ ሜትሮሎጂ ነው። ነገ እንግዲህ እንደዚህ ይዘንባል፣ ነገ እንደዚህ ይሆናል፣ ነገ ሊዘንብም ላይዘንብም ይችላል ተብሎ ኢትዮጵያ ይነግርሃል። ድነሃል ተብሎ ደግሞ አንተ ዜና አሁን ለምሳሌ እንትንን አስመረቁ፣ እንደዚህ ተፈጠረ፣ እንደዚህ ሆነ ብትለው ያ ሀፕን ያደረገ ነገር ነው፣ እውነት ነው። ያ ነው ልዩነቱ ለማለት ፈልጌ። ታፕታፕ እያረጋችሁ ኮፒ ሊንክ እያረጋችሁ ብርክ በሉልን። ደስ የሚል የእግዚአብሔር ቃልን በሚገርም ሁኔታ በመንፈስ ቅዱስ ተመርተን እግዚአብሔር እየገለጸ ነው። ስለዚህ እዛ ቤት ምንድን ነው ሲባል ትንበያ ነው ወንጌል። ወደፊት ጸድቃለሁ በከመ ምሕረትከ በከመ ቸርነትከ። እኛ ቤትስ አሁን ድነሃል፣ ጸድቀሃል። ጌታ ኢየሱስ በጎን የተሰቀለው ምንድን ነው? ዛሬ በገነት ከኔ ጋር ትኖራለህ። ዛሬ በገነት አለ ኢየሱስ ክርስቶስ ጌታ። መጽሐፍ ቅዱስ ምንድን ነው የሚለው? የመዳን ቀን ዛሬ ነው፣ የተወደደችውም ሰዓት አሁን ናት ነው የሚለው። ቆይ መዳን ፕሮሰስ ከሆነ ለምንድን ነው የመዳን ቀን ዛሬ ነው የሚለው መጽሐፍ? በደንብ ንገሩኝ ኦርቶዶክሳውያን ኦር ሌሎችን። የመዳን ቀን ዛሬ ነው የተወደደችው ሰዓት አሁን ናት ካለ ኦኬ፣ አሁን ናት ካለ ለምንድን ነው እናንተ መዳን ፕሮሰስ ነው የምትሉት? የመዳን ቀን መቼ ነው? ዛሬ ነው። የተወደደው ሰዓት መቼ ነው? አሁን ነው፣ ወደፊት አይደለም። እኛ ጋር ዜና ጥቅሱንም ጻፍላቸው። የመዳን ቀን ዛሬ ነው የሚለውን ምን ላይ ነው ያለው? ቆይ ላውጣ። እሺ እዚህ ያላችሁ የመዳን ቀን ዛሬ ነው የሚለውን ጥቅስ አንዴ ጻፉልን። እዚህ ጋር ያላችሁ እሱ እስከሚያወጣው ጻፉላቸው። እዚህም በጥቅስ ብርክ በሉ። ሃሌሉያ! ኢየሱስ ጌታ ነው። 2:24 ምንድን ሉቃስ የዮሐንስ ወይስ ምን ወንጌል? እኔም እንትን ልላችሁ ፈልጋለሁ። ስማ አንዱ ዛሬ ሊፈታው ነው። ዛሬ ሲል ምን ማለት ነው እያለ ነው። 2 ቆሮንቶስ ምዕራፍ 6 ቁጥር 3 ይኸው ምን ይላል? ተባረክ። ይኸው በተወደደ ሰዓት ሰማው በመዳንም ቀን ረዳው ይላልና፣ እነሆ የተወደደው ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው ይላል። 2 ቆሮንቶስ 6:2 ብርክ በሉልኝ። አሁን ነው ከተባለ የመዳን ቀን ሌላ ጊዜ እንዴት እንደምድኑ ትዘግቡናላችሁ። ሌላ ጊዜ በደንብ አርገሱን አብራራላችሁ። በትክክል ይሁላችሁ። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ምንድን ነው የሚል? ለምሳሌ 2 ቆሮንቶስ ምዕራፍ 6 ቁጥር 2 ይቅርታ ቁጥሩን ስላላወቅኩኝ። መጽሐፍ ቅዱስ ግን ምን እንደሚል ታውቃል? መዳን በሌላ በማንም የለም፣ በራስህም አትድንም በመልካም ስራህም። አንተ ምንድን ነው የምትለው? አይ እምነትህ ሲደመር መልካም ስራዬ ነው የሚያጸድቀኝ። መጽሐፍ ቅዱስ ግን ምን ይላል? መዳን በሌላ በማንም የለም። እንኳን በማርያም በራስህ በመልካም ስራ ልትድን አትችልም። በማን ነው የምትድነው? በኢየሱስ ክርስቶስ ብቻ። በወንጌል አላፍርም። ኢየሱስ ያድናል ብዬ አድኖኛ አይቻለሁ። ሰው መክሮኝ ያልተውኩትን ኃጢአት፣ ሰው መክሮኝ ዘክሮኝ፣ ቤተሰብ ደብድቦኝ ደቁሶኝ ያላቆምኩትን ህይወት በአንዴ ቆርጦ ኢየሱስ ገላግሎኝ አይቻለሁ። በቀቢጸ ተስፋ የምኖረውን ሰውዬ ጌታ ኢየሱስ ክርስቶስ አሳርፎኝ ረፍት ሰጥቶኝ ሰላም ሰጥቶኝ ህይወቴ ውስጤ ተረጋግቶ የውስጤ እርጋታ ውጭውን ሁላ ያለሁበትን ስፍራ እንኳን ከቦ አይቻለሁ። ኢየሱስን ሰብከን በፍጹም አናፍርም። ስለዚህ የመዳን ሰዓት አሁን የመዳን ሰዓት አሁን አሁን የትኛውን ፍርሃት ውስጥ ያላችሁ ሰዎች ኢየሱስ ክርስቶስ በማመን የዘላለም ህይወት ማግኘት ትችላላችሁ። ስለዚህ ወንጌል የተሰቀለው ነው። ያልተሰቀለው ምን አይሆንም፣ አይሰበክም። የሰው ተረት ውስጥ የሰው ድርሰት ውስጥ የሰው ታሪክ ውስጥ የሰው ባዮግራፊ ታውቃለህ። እዛ ቤት ባዮግራፊ ነው ያለው። የሰው ብዙ እንዲህ አድርጎ እንደዛ ሆኖ እንደዚህ አድርጎ ይላል። አይታል። እነዚህ ውስጥ ኃይል የለም። ኃይል ያለው ወንጌል ውስጥ ነው። ለምን? የእግዚአብሔር ኃይል መስቀል ላይ ነው የተገለጠው መስቀል ላይ የተገለጠው ያ ኢየሱስ ደግሞ ያድናል። የምነግርህ ስለ ፕሮቴስታንት መሆን አይደለም፣ ጴንጤ ስለመሆን አይደለም፣ የእግዚአብሔር ልጅ ስለመሆን። ቆይ እኔ የምነግርህ ለምሳሌ አንድ ሰው ከኛ የሆነ ቦታ ሲሄድ እንትን ሃይማኖት ገባ ነው ይባላል። እኛ ጋር የሆነ ሃይማኖት ገባ አትባልም። የእግዚአብሔር ልጅ ሆነ፣ በጌታ ሆነ ነው። ስለዚህ ወንጌል ምንድን ነው? በጌታ መሆን እንጂ በሙልጌታም
በመርጌታ መሆን አይደለም። ስለዚህ ወንጌል ሰብከን አናፍርም። ለምን? የሚያድን ነው፣ የሚታደግ ነው፣ የሚያሸንፍ ነው፣ ልብን ምን የሚያደርግ ነው? የሚገዛ እረፍት የሚሰጥ። ወንጌሉ ደግሞ እንዴት ነው? ከእምነት ወደ እምነት የሚገለጥ ነው። ከእምነት ወደ ስራ አይደለም። ይኸውልህ በኃጢአት ላይ መንገስ ትፈልጋላችሁ? በኃጢአት ላይ አቅም እንዲኖራችሁ ትፈልጋላችሁ? ኃጢአትን ማሸነፍ ትፈልጋላችሁ? ኃጢአትን ማሸነፍ ከፈለግ መጽሐፍ ቅዱስ በሮሜ ምዕራፍ 5 ቁጥር 17 ላይ እንዲህ ይላል፣ ኃጢአትን ለማሸነፍ በቃ በብዙ አይነት ውጣ ውረድ ኃጢአትን ለማሸነፍ በጣም እየታገላችሁ ከኃጢአት ጋር እየታገላችሁ ያላችሁ ሰዎች መጽሐፍ ቅዱስ እንዲህ ይላል። ሮሜ ምዕራፍ 5 ቁጥር 17 ላይ እንዲህ ይላል፣ እነሆ የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በክርስቶስ ኢየሱስ በኩል በሕይወት ላይ ይነግሳሉ። ሮሜ ምዕራፍ 5 17 ደግሜ ላንብብላችሁ። የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በኢየሱስ ክርስቶስ በኩል በሕይወት ላይ ይነግሳሉ። በሕይወት ላይ ለመንገስ መልካም ስራ ሳይሆን የእግዚአብሔርን ጸጋ መቀበል ነው። ምንድን ነው የሚለው? የጽድቅን ስጦታ ነው የሚለው። የጸጋን ብዛትና የጽድቅን ስጦታ። ስለዚህ ምንድን ነው? ጽድቅ ስጦታ እንጂ ችሎታ አይደለም። ስለዚህ የጽድቅን ስጦታ ከእግዚአብሔር ስትቀበል በሕይወት ላይ እየነገስክ አቅም እያገኘ ትሄዳለህ። ስለዚህ ጽድቅ ስጦታ እንጂ ችሎታ አይደለም። righteousness is not an ability, it is a gift from God። ስለዚህ ጽድቅ የምታስቆጥረው የራስ ችሎታ የራስ አቅም። 3 ቀን ስትጾም ስትጸልይ የጸደቅ ይመስላል፣ መልካም ሳያደረግ ይመስላል። 4ኛ ቀን ላይ 3 ቀን ያልሰራውን በ1 ቀን ታጠፈዋል። ባለፈው ምን ብያቸዋለሁ? ቅድስና መገደብ ሳይሆን መለወጥ ነው ብያቸዋለሁ። ቅድስና መገደብ አይደለም። አንድ ፓስተር በጣም የሚወደው ፓስተር የተጠቀመውን ምሳሌ ልጠቀም። ለምሳሌ ኢትዮጵያ ውስጥ ፖለቲካ ማውራት ብዙ ሰው አያወራም፣ ይፈራል። ለምን? ይገባል። ከርጀል ያ ጥቁሩ በረባሶ አለ፣ አንዴ ሲመጣ ታቆማል ወሬህን ማለት ነው። ኢትዮጵያ ውስጥ ሆኖ አያወራም። ኢትዮጵያ ውስጥ ሆኖ አያወራም። ከኢትዮጵያ ሲወጣ ከዛ መንግስትን መሳደብ ይጀምራል። ስለዚህ ኢትዮጵያ ውስጥ ሆኖ ያላወራው ተለውጦ ሳይሆን ተገድቦ ነው፣ መንግስትን ፈርቶ ነው። ከኢትዮጵያ ውጭ ሲወጣ ግን ይሳደባል አደለ? ሊቃወምም ምን ይችላል። ፖለቲክስ ብዙ እንትን አለሉ እዛ ላይ። ስለዚህ ኢትዮጵያ ሆኖ ያልተቃወመው መንግስት ወይም ህግ የሆነ ነገር ስላለ እንጂ ማያወራው ከኢትዮጵያ ሲወጣ ያወራል። ስለዚህ ቅድስና መገደብ ሳይሆን መለወጥ ነው። ቅድስና አካላዊ አይደለም። ገዳም ገብተህ እኮ የዓለምን ሀሳብ ቴካዊ አድርገህ ነው የምትገባው። በአካል ገዳም ነህ፣ በሀሳብ ዓለም ላይ ነህ። ስለዚህ ቅድስና ጽድቅ አካላዊ ሳይሆን ሀሳባዊ ነው። ከሀሳብ መንጭቶ ነው ስጋ ላይ የሚፈሰው። ለምንድን ነው እኛ መዝሙር ስንዘምር መታችሁ ዘፈን የምትሉት? ለምን? ውስጥ የሚጮኸው ዘፈን ስለሆነ ነው። ወይ ከጃምቦ ቤት ነው የገባኸው፣ ወይ አክሊሉ ግሮሰሪ ቁጭ ብለህ ነው እየጻፍክ ያለኸው። አንተነ ዘፈንን የምታውቀው፣ እኔ አላውቅም። ጭፈራ ትላለህ፣ ጭፈራን አንተነ የምታውቀው። ለምን? ሰው ያለውን ነው የሚሰጠው። ስለዚህ ያለህበትን ሁኔታ ነው። ስለዚህ ክርስትና ጽድቅ ማለት በችሎታ ሳይሆን በስጦታ ወደኛ የመጣ ነው። የጸጋን ብዛት የጽድቅን ስጦታ የሚቀበል በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳል። በሕይወት ላይ የምትነግሰው በመልካም ስራ፣ በመጣር፣ በመጋር፣ በመውተርተር፣ በመኳተን አይደለም። ኢየሱስን በማመን ትኖራለህ። እምነት ደግሞ አብርሃም ጋር ይጀምር ብያቸዋለሁ። እምነት ከወዴት የሚመጣ ነው? ከእምነት ወደ እምነት ነው የሚመጣው። የእግዚአብሔር ጽድቅ የሚገለጠው ከእምነት ወደ ስራ አይደለም፣ ከእምነት ወደ እምነት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ በደንብ አድርገን ስናስብ እምነትን ስናስብ አብርሃምን አይደለም እናስብ። በእርግጥ የእምነት አባት ነው። እምነትን ግን ስናስብ እምነትን የምንሰራው እምነትን የምንመዘው የተስፋ ቃል ተሰጥቶት መሀል ላይ ደክሞ ከተስፋው ቃል ለመጉደል ወደ አጋር የገባውን አብርሃምን አይደለም እናነሳው። እምነትን ስናስብ የምናስበው እምነትን ስለ እምነትን ስንሰብክ አብርሃምን ኦፍኮርስ ኮት እናደርጋለን። እምነትን ግን ያለምንም መውጣት መውረድ ያለምንም መወላወል እምነትን በህይወታችን ላይ ተክሎ ራሱ እምነት ሆኖ ህይወታችንን ከፍ ያደረገልን ኢየሱስ ክርስቶስ ነው። በአንድም የኃጢአት ግብዣ አልወደቀም። ባይዘዌ የሰው የኃጢአት መፈተንና የክርስቶስ ኢየሱስ ይለያያል። ሰው ከራሱ አውጥቶ ነው የሚፈተነው። ከራሱ ፈልጎ ሄዶ እኮ ነው ክፋት የሚያደርገው። አሁን እኮ ከራሳችሁ አውጥታችሁ እኮ ነው የምትሰድቡን። ጸያፍ ስድብ፣ ለዛውም በመልካም ስራ ጸድቃለሁ ከሚል ሰው ማለት ነው። ባይዘዌ ከሰደብንም ራሱ እኛ ነበርን መስደብ ያለብን። እንደው በቃ እኛ ጸድቀናል፣ እሱ ከዚህ በኋላ እንደፈለግን ኃጢአት ብንሰራ አንልም። በመልካም ስራ ይጸድቃሉ የሚል ደግሞ ከሰደበ ስራው ያልቃል ማለት ነው። ኦኬ። ስለዚህ ጌታ ኢየሱስ ክርስቶስ ኃጢአት ማለት ነው ከውጭ እኮ ነው ወደ እሱ ለመግባት ሲፈልግ ኖ። ስለዚህ እምነትን ስንመለከት የእምነት አባት አብርሃም ሊሆን ይችላል። እምነት ግን ኢየሱስ ክርስቶስ ጌታ ነው። ስለዚህ ህግ ሰዎችን ወደ ክርስቶስ ኢየሱስ
ያ ተባረክ። ቅድም ላጥ አድርጋ ያለፍካን ነገር አለች፣ እሷ ላይ ገለጻ አላርግ። አሁን ለምሳሌ ከእንትን ጋር የሚገናኘው ቅድም ያለው ነገር እኔ በእነሱ ቋንቋ በእኛ ቋንቋ አላወራው። ኢትዮጵያ ላይ ያለ ስለ ፖለቲካ አሁን ለምሳሌ ወይም አፍሪካ ሀገር ላይ ዲሞክራሲ የሌለበት ሀገር ላይ የሆነ ተቃውሞ ስታወራ በህግ ስትያዝ እና አይ ይሄ ነገር አልተመቸኝም ብለህ ስታወራ ምን ትሆናለህ? ስለሚገድብህ እስር ቤት ስለሚያስገባ ምን ስለሚልህ ምን ታደርጋለህ? ዝም ብለህ ትውጣትና መብት ያለበት ምን ያለበት ቦታ ላይ ስትሆን ምን ትሆናለህ? ያንን ሀሳብ ትገልጻለህ። መቃወምም ካለበት ትቃወማለህ፣ መደገፍም ካለበት ትደግፋለህ። ናው ወደ ክርስትናም ስትመጣ ጾም ጸሎት ገደብ የወር የ3 ቀን የ15 ቀን የ2 ወር ገደብ ባለ ጊዜ ያ ጾም ጸሎት በዚህ ሰዓት ማድረግ አለብህ ተብለህ ስለተገደብክ በዛ ሰዓት ያቺን ነገር በሙሉ ታደርጋላችሁ። መስገድ ካለብህ ትሰግዳለህ። መጸለይ ካለብህ፣ መጾም ካለብህ፣ ምን ማረካ ማዜም ካለብህ ያቺን 2 ወር እልል አድርገህ ያንን ነገር ታደርጋለህ። ናው ያቺ ነገር ምን ተደረገች? ተፈታች። ኦኬ ኮንግራቹሌሽን፣ ይሄን ነገር አድርጋ ሂድ ትባላለህ። የዛኔ the next day ኮንሰርትን ትገባለህ። ቅምቀማ ካለ ፉትጀድ ያለ የሚቃማ ይቃማል፣ የሚጨሰው ይጨሳል። የሚደረግ ዓለማዊ ነው። አንተ በደሞዝ የምትኖርበት አምላክ የለን በጽድቅ እንጂ ያረገ ምንድን ነው? ሃይማኖት ያወጣው ህግ ነው። ለምሳሌ ከይቅርታ ጋር ከዛች 2 ክንድ ወጣ ይበሉ ኤግዛክትሊ የነበራቸው ባህሪ ይመለሳል። የገደባቸው ያንን ነገር እንዳያደርጉ የሚያደርጋቸው ያቺ ቦታ ብቻና ብቻ ናት። ከዛ ስታወጣው 2 ክንድ ስታርቀው ወደሚፈልግበት መንገድ የመሄድ መብት ያለው የሚመስለው። ቅድስና ደግሞ ራሴ ሰራዋለሁ ብለህ ሳይሆን እግዚአብሔር በልጁ ሰርቶልኛል ብለህ ስታስበው ነገሮቹ ተጠናቀዋል። አሁን ለምሳሌ እኔ በፊት ሙዚቃ አዳምጣለሁ፣ የምፈልገውን አረጋለሁ፣ ምን እላለሁ። ደሴም ዮኒ ማኛ በክርስቶስ ሲሆን ክርስቶስ ሰርቶለት ያንን ነገር ላርገው ብልሽ አይለኝም። አሁን ብዙ ሰዎች አሁን መቃሙ፣ ማጨሱ፣ መጠጣቱ፣ ፈኑ አልችልም ብላችሁ ያሰባችሁት ሞክራችሁታል እኮ። እንዲሁ በቃ ነገ ሁለተኛ አልጠጣም፣ ዛሬ ሰክሬ አንጎሎኝ ያለው ነገ አልጠጣም ብለህ መልሰህ ትጠጣለህ። በአንተ በሳይኮ በምን ዶክተር ጋር የማታድነውን ነገር መንፈስ ቅዱስ በአንተ ውስጥ ሲያድር በክርስቶስ ስታምን የት እንደገባ አታውቀው። የሰራው ክርስቶስ ስለሆነ እሱ ለእኛ ሰራ እንጂ እኛ ለክርስቶስ አንሰራ። እሱ ነው ለእኛ የሰራው። ኃጢአታችንም በሙሉ ወስዶ ተወግሮበታል። የሰው ልጅ በጣም ኃጢአተኛ ሲሆን የሚሰቀልበት የእንጨት ላይ ተሰቅሏል። እንጨት ላይ ኃጢአተኛ በሙሉ ግርጌ አድርገው በሚዘገንን ሁኔታ ነው ኃጢአተኞች የሚሰቅሉበት። ሚስማር ተመተው ነበር የሚሞቱበት። ጉልበታቸው ተቀጥቅጦ ነበር ተሰብረው የሚሞቱት። ሰብረው ጉልበታቸው እንክት አድርገው ነበር የሚሰሩት። ያንን ቦታ ነው የእኛ ጌታ የወሰደው። ያንን ሁሉ የመርገም ጨርቅነታችንን ወስዶ ምን አረገ? እኛም ፈወሰ። ለዚህ ነው በክርስቶስ ዳንኩኝ የምንለው። በእኛ በሰራ ነው አይደለም። በክርስቶስ ዳንኩኝ። ያድናል። በክርስቶስ ዳንኩኝ የተባለው ለዛ ነው። በክርስቶስ ነው የዳንነው እንጂ በስራችን ዳንን እያላችሁ ለምትሉ ሰዎች ስራችሁ ቤተክርስቲያንና መስጊድ አካባቢ ብቻ ነው። ወጣ ስትሉ አሸሼ ገዳሜ ነገ ነው ገዳሜ ጭውቴው ያለ ነው። ስለዚህ የሚዳነው
በክርስቶስ እንጂ በእኛ እንዳልሆነ በቃ ልጠቅልልና ከዛ እንትን እንበል። ስለዚህ በደንብ ስሙ፣ አሁን በደንብ ስሙ። ወደ ክርስቶስ ኢየሱስ የሚያመጣችሁ ወደ ክርስቶስ ኢየሱስን ወደ ማመን የዘላለም ሕይወት እንድታገኙ የሚያደርጋችሁ እግዚአብሔር እንጂ ሕግ አይደለም። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ አብ ካልገለጠለት በቀር ወልድን ሊያውቅ የሚችል የለም ይላል። አብ ካልገለጠለት በቀር ወልድን ሊያውቅ የሚችል የለም። ስለዚህ ወልድን የሚገልጥልህ አብ ነው። ሰውን ወደ ጌታ የሚያመጣው ሰው አይደለም፣ እግዚአብሔር ነው። ስለዚህ ኢየሱስ ክርስቶስን የምትገልጥልህ ማርያም አይደለችም። መጽሐፍ ቅዱስ ምን እንደሚል ታውቃለህ? አብ ካልገለጠለት በቀር ወልድን የሚያውቅ የለም ይላል። አንዳንዱ ደግሞ ምን ይላል? ወይኔ የብርሃን ፋና፣ የእኔ ፋና ክርስቶስን ያወቅኩብሽ። እሷም ያወቀችው አብ ገልጦላት ነው፣ ተመርጣ ነው። ባይዘዌ ትህትና፣ ባለፈውም አንድ ኢንተርቪው ላይ ሰጥቻለሁ። ትህትና ማለት እየቻሉ አልችልም ማለት እንጂ ሳይችሉ አልችልም ማለት አይደለም። ለምሳሌ ማርያም ምንድን ነው ያለችው? እኔ ባሪያው ነኝ እና ባሪያ አይደለችም። ትህትና እኮ አይደለም፣ ይሄ ግልጥ ነገር ነው። በቃ ባሪያ ናት። ኢየሱስ ምን አለ? በባሪያ መልክ መጣ፣ ባሪያ ግን አይደለም፣ ንጉሥ ነው። ስለዚህ ፍቅርን ከክርስቶስ ትህትናን ከማርያም የሚለው መዝሙር ትመታውና ትህትናንም ፍቅርንም ከክርስቶስ ነው የምትማረው። እየቻሉ ዝም ማለትና ሳይችሉ ዝም ማለት ይለያያል። እኔ አሁን ዮኒን መደብደብ እየቻልኩ በጉልበቴ እየበለጥኩት ማለት ነው አይ ብዬ ከተውኩት ትህትና ይባላል። ሳልችል ብታገሰው ትህትና አይባልም፣ ቀን መጠበቅ ነው። ስለዚህ ወልድን ኢየሱስ ክርስቶስን የሚገልጥልን አብ እንጂ ፍጡራን አይደለም። ጳውሎስ ራሱ አይገልጥልን። ጳውሎስ ስለ ኢየሱስ ይነግራል። ጳውሎስ የነገረህን ደግሞ መንፈስ ቅዱስ አብርሆት ይሰጠዋል። ሪቨሌሽን ብርሃን ይሰጠዋል። ከዛስ እንድትቀበለው ያደርጋል። ስለዚህ ክርስትና በእውነት ቃል ስብከት የተቀበልነው እንጂ በስንዴ የተቀበልነው አይደለም። ክርስትና በስንዴ ሳይሆን በእውነት ቃል ስብከት ወደኛ ይመጣል። በስንዴ ቢባል ብራዘር ቁጥር አንድ ተሰላፊ አንተ ነበርክ አይደለም። በስንዴ በ1000 ዓመት ይገባል ቢባል አንተ ቁጥር አንድ አንተ ነበር የምትቀበለው። በእውነት ቃል ስብከት ክርስትና ወደኛ መጥቷል። ኢየሱስ ክርስቶስ ጌታ ነው። ስለዚህ በደንብ አድርጌ ልነግራችሁ የምፈልገው ነገር አንድ ነገር አለ። ዕብራውያን 11 ላይ ስትሄዱ የእምነት አባቶች የተስፋውን ቃል ሳይወርሱ ተሳልመው አለፉ ይላል። ምን ይላል? የተስፋውን ቃል አምነው ሳይወርሱ ግን ምን አደረጉ ይላል? አንቀላፉ ወይም ተሳልመው አለፉ ይላል። 12 ላይ ይመጣል። 11 ላይ በደንብ ስለነሱ ይናገርና ምን ይላል? 12 ላይ ግን ምን ይላል? ዋናውን የእምነታችን ጀማሪና ፈጻሚ ነው ይላል። እርሱ ማን ነው? ክርስቶስ ኢየሱስ ነው። እነርሱ ሳይወርሱ ነው ያለፉት። ለምን? በመልካም ስራ ቢሆን አብርሃም ይጸድቅ ነበር። ኢቭን ኢፍ አልጸደቀም። የሚገርም ለምን? ኢየሱስ ደም ማፍሰስ አለበት። የፈለገ መልካም ቢሆን ዳዊት፣ የፈለገ ሰለሞን መልካም ሰው ቢሆን፣ የፈለገ አብርሃም መልካም ሰው ቢሆን በመልካም ስራው አይጸድቅም። የሚጸድቀው ክርስቶስ ኢየሱስ ደሙን ሲያፈስለት ነው። ስለዚህ የተስፋውን ቃል ሳልመው አለፉ እንጂ አግኝተው አላለፈው። ኢየሱስ ሞቶ ሲነሳ ነው እና አብርሃምም የተስፋውን ቃል የጨበጡት የያዙት የተቀበሉት በማን? በክርስቶስ ኢየሱስ ደም ማፍሰስ ነው። ስለዚህ መዳን የተፈጸመው በክርስቶስ ኢየሱስ ደም ማፍሰስ እንጂ በተለያዩ ሰዎች የመልካም የህይወት ስርዓት አይደለም። ኢየሱስ ክርስቶስ ጌታ ነው። ስለዚህ የደህንነታችን ጽድቃችን ኮንትራት አይደለም። ጽድቃችን ምንድን ነው? ዘላለማዊ ነው። ለዛ ነው መጽሐፍ ቅዱስ ዮሐንስ 6:37 ላይ ወደ እኔ አብ የሰጠኝን ፈጽሞ ወደ ውጭ አላወጣው። ተቀብሎናል። ወደ ውጭ እኛን የማያወጣበት ህይወት ነው። ኢየሱስ ክርስቶስ ጌታ ነው። ወዳጆቼ እግዚአብሔር እኛን ለመውደድ የሚያስገድደው ምንም አይነት ኃይል የለም። እኛን ለመውደድ የሚያስገድደው ምንም አይነት ኃይል የለም። ማለት ዮኒዬን ለዚህ ነው የምወደው፣ ቅዱስን ለዚህ ነው የምወደው ብሎ አይደለም እግዚአብሔር የሚወደን። እግዚአብሔር እኛን እንዲወድ የሚያስገድደው ኃይል የለም። የእግዚአብሔር ፍቅር መሰረቱ የእግዚአብሔር ፍቅር ነው ራሱ። ኦኬ፣ የእግዚአብሔር ፍቅር መሰረቱ ምንድነው? የእግዚአብሔር ፍቅር የእግዚአብሔር ፍቅር ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ፍቅር ስለተገለጠልን አንሳደብም፣ አንራገብም። የእግዚአብሔር ፍቅር በህይወታችን ላይ ስለተገለጠ በፍጹም ለሰዎች ክፉን በክፉ አንመልስም። አይታ ለዛ ነው እኛ ውስጥ የተገለጠው ህይወት እግዚአብሔር እኛን ወዶ አፍቅሮ የተገለጠበት ህይወት እንጂ እኛ ለእግዚአብሔር ባስቆጠርነው ህይወት አይደለም። ስለዚህ የሆነ ገዳም በእግር እየሄድክ እሾህ ሲወጋ ለእግዚአብሔር ዋጋ ከፈልኩ አትበል። እግዚአብሔር አንተን እንዲወድ
እግዚአብሔር አንተን እንዲያፈቅር ያስገደደው የራሱ ፍቅር እንጂ ያንተ መልካም ነገር አይደለም። ሰው የሚወድ ለእርሱ የሚመች ባህሪ ሲኖርን ዮኒ ሊወደኝ የሚችለው ለእርሱ የሚመች ባህሪ ሲኖር፣ እኛ እንኳን በጌታ ስለሆነን ያለ ግራውንድ እንዋደዳለን። ሌላ ሰው ዓለም ላይ ያለ ሰው ባይዘው እኔ ኮሜንት አላይም። እሺ ብዙ የምትደክሙ ሰዎች አላይም። ወይኔ ቅዱስ በጣም 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 ኮሜንት ማላይ ሰው ነኝ እና አይድከማችሁ፣ እጃችሁ እንደዚህ ሰንበር በሰንበር እንዳይሆን እና ሰው የሚወድ ማለት ነው ለሰው የሚመች ባህሪ ሲኖርን ለሰው የሚመች ባህሪ ሲኖር ሰው ይወዳል። እግዚአብሔር የትኛው የሚመች ባህሪ ኖሮ ነው የወደደ? ኧረ እንትና እኮ ይመቸኛል። ኢቭን ኢፍ ሰው እኮ ክፋቱታል። ወንጌል አማኝ ሆነ ራሱ አንዱን ከአንዱ ለይቶ ነው የሚወደው ሰው ራሱ። አይ እንትና ፓስተር እንትና ይሻለኛል፣ ኧረ ነቢይ ጥላ እንትና ይሻለኛል፣ አይ በቃ ፓስተር እንትና ዴቭ ይሻለኛል፣ አይ ፓስተር እንትና ይሻለኛል። አይታ ለይቶ ነው ሰው እንኳን የሚወደው የሚመች ነገር ሲኖር። እግዚአብሔርስ ገና ኃጢአተኞች ሳለን የወደደን። እግዚአብሔር የወደደኝ ጤዛ ልሼ ድንጋይ ተንተርሼ አመድ ነስንሼ ማቅ ለብሼ ሽምቡራ አንድ እፍኝ ሽምቡራ ለ40 በልቼ 1 ኪሎ ውሃ ለ10 ጠጥቼ ቁልቁለት ወርጄ ተራራ ወጥቼ ዘቢብ ዕጣን ዣንጥላ አስገብቼ አይደለም የወደደኝ። ኃጢአተኛ ሳለሁ ነው የወደደኝ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ወንጌል ለብሉይ ኪዳን ሰዎች የተሰጠ ወንጌል ለብዙ ሰዎች ማለት በብሉይ ኪዳን ላይ የተጻፈ የትንቢት ቃል ነበረ። አዲስ ኪዳን ላይ ወንጌል ምንድን ነው ሲባል የእምነት ቃል ነው። ለእነርሱ የተጻፈ የትንቢት ቃል፣ ለእኛስ የእምነት ቃል ነው። ኢየሱስ ክርስቶስ ጌታ ነው። እስቲ ስለ ሃይማኖትና ስለ ፈሪሳዊነት ትንሽ ልበልና ዮኒን ላስገባው። ስለ ሃይማኖትና ስለ ፈሪሳዊነት ሃይማኖት ታፕታፕ እያደረገ 300 ሺህ ያስገቡት። ሃይማኖት የጌታን ስም ይጠራል፣ ነገር ግን ህይወት የለው። ሃይማኖት የአምልኮ መልክ አለው። በጣም ጥሩ ጥሩ ቀሚሶችን ይለብሳል። በጣም ጥሩ ነጫጭ የሆኑ ቀስ ብሎ ይራመዳል። የዛችው ቀን ነው አመለ ማታ ሌላ ሰው ቅድም ይሆን እንዳል የዛች ቀን ቀስ ብሎ ነው የሚራመደው። ቀስ ብሎ ነው የሚያሸበሽበው። የኢየሱስን ስም ይጠቀማል፣ የጌታን ስም ይጠቀማል። ነገር ግን በፍጹም ውስጡ ህይወት የለም። ጭምብል ለብሶ የተቀመጠ ጣዖት ነው ሃይማኖት። ጭምብል ለብሶ የተቀመጠ ምንድን ነው? ጣዖት ነው። ምን ሃይማኖት? በስራ ጸድቃለሁ ይላል። ልክ መዳን በኢየሱስ ነው ስትል ደደም ይላል መጥቶ። ምንም ጭምብሉ የተገለጠ ነው። ሃይማኖተኛ ጭምብል ለብሶ የተቀመጠ ጣዖት ነው። በደንብ ሃይማኖት ኢየሱስ አያስፈልግም አይልም። ባይዘው ሃይማኖት ምን አይልም? ኢየሱስ አያስፈልግም አይልም። በደንብ እችን ስሙኝ። ሃይማኖት ኢየሱስ አያስፈልግም አይልም። ምንድን ነው የሚለው? ኢየሱስ ከሚያስፈልጉ ነገሮች መካከል አንዱ ነው እንጂ አስፈላጊ ነው አይልም። እኛ ምንድን ነው የምንለው? ጂሰስ ኢዝ ሞር ዛን ኢናፍ። ኢየሱስ በቂ ከበቂም በላይ ነው። ሃይማኖተኛ ምን ይላል? ኢየሱስ ከሚያስፈልጉ ነገሮች መካከል ነው። ከዛስ ሰላምታን ስታቆም ለምሳሌ ክብሩ ይስፋ እናትና ልጁ ስትል ኢየሱስ ከማርያም ጋር አንድ አስፈላጊ ነው ይላል። ከዛ ክብሩ ይስፋ ስትል ለምን ዮኒ ሰላም ተቀየርክ ይላል። ለምን አይታል? ደባል ያስቀምጣል። ለምን? ኢየሱስ ብቻውን በቂ ነው ብሎ አያምንም። ኢየሱስ ከሚያስፈልጉ ነገሮች መካከል አንድ ነው። ከማን? ከማርያም ጋር፣ ከጳውሎስ ጋር፣ ከአርሴማ ጋር፣ ከነሱ መካከል አንድ እንጂ በቂና ዋና ብሎ አያስተምርም ሃይማኖት። እኛ ደግሞ ምን እንላለን? ኢየሱስ ብቻውን በቂ ነው። ኢየሱስ ሲደመር ምንም ነገር ይሆናል። ሁሉ ነገር ብቻውን ኢየሱስ በቂ ነው። የአባትነት ፍቅር አታል። ኢየሱስ አባት ነው። የእናትነት ፍቅር ተነፍጎ ነው ያደግከው። ኢየሱስ እናትም ሆኖ ይቀርብልሃል። በፈለግከው ነገር ላይ የፈለግከውን ነገር ሆኖ ኢየሱስ ይቀርብልሃል። እኛ የፍቅር ረሃብ የለንም። የፍቅር ረሃባችን በመስቀል ላይ ረክተናል፣ ጠግበናል። እኛ የወዳጅ ችግር የለብንም። ኢየሱስ ወዳጃችን ነው። በኢየሱስ በክርስቶስ ተወደናል፣ ተፈቅረናል፣ ደስ ብሎናል። ልባችን በእርሱ አርፏል። ሃይማኖት ፈሪሳዊነት ነው። ፈሪሳዊነት ምን ማለት ነው? ፈሪሳዊነት በደንብ ስሙ። ይችን 5 ደቂቃ ብቻ ተናግሬ ነው የሚጨርሰው። ፈሪሳዊነት ምን ማለት ነው? ከእኔ ውጪ ሌላ ሃይማኖት አያስፈልግም ብሎ የሚያምን፣ ከእኔ ውጪ ሌላው መጤ ነው ብሎ የሚያምን፣ ከእኔ ውጪ እኔ ነኝ አንደኛ። ታውቃላችሁ ኤፌሶን ምዕራፍ 4 ቁጥር 4 ላይ ዋን ፌዝ ዋን ሎርድ ዋን ባፕቲዝም ነው የሚለው። አንድ እምነት፣ አንድ ጥምቀት፣ አንድ ጌታ። የእኛ ሀገሮቹ ደግሞ ምንም የማይፈሩና የማያፍሩ ምን ብለው ቀየሩ? አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት ብለው ቀየሩ።
እኔ የምፈራው ሁለት ጌታ እንዳይሉ ነበረ፣ እሷንም ጨምሮ ማለት ነው። ምን ብሎ ቀየሩ? አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት። አይታል እምነትን ሃይማኖት ብሎ ቀየረ። ፈሪሳዊ ምንድን ነው? እኔ ነኝ ዋናው፣ ከኔ ውጭ ማንም አያስፈልግም ይላል። መጽሐፍ ምን ይላል? አንድ እምነት፣ አንድ ጥምቀት፣ አንድ ምን ጌታ። እምነቱ ምንድን ነው? ክርስቶስ ኢየሱስን በማመን የምንድንበት ክርስትና፣ ሌላ ነገር የለም። አሁንም ደግሞ በጣም ወሳኝ ነገር ስሙ፣ ወሳኝ ነገር ሃይማኖት ትግሉ መዳን ሳይሆን ፈትኖ መጣል። ምን አልኩኝ? ሃይማኖት ትግሉ መዳን ወይም ለመዳን ሳይሆን አንተን ፈትኖ መጣል። በደምብ ስሙ። አሁን ወንጌል ስናወራ ይሰማል እኮ ቁጭ ብለው ለመዳን የሚሰማው ለመዳን ይሰማል። ፈሪሳዊው ግን እኛን የሚሰማን ዮኒን የሚሰማን ልክ ከዮኒ አንደበት ስህተት አግኝቶ እሱን ስክሪን አድርጎ ለመጣል አይታል። ፈሪሳዊ ባህሪው ለመዳን አይደለም የሚሰማው፣ ለመጣል ነው የሚሰማው። ዮሐንስ ወንጌል ምዕራፍ 8 ላይ ተመልከቱ። ያችን አመንዝራ ወደፊቱ አመጡ። አመንዝራይቱን ሲያመጡ በሙሴ ሕግ ሊጥሉት መጡ። ዝቅ አለና መሬት ላይ ጻፈ። ኧረ እኔ በእጅ ጽፌ በሰጠሁት ሕግማ እኔን አጥሉኝም፣ እኔ ላይማ ማኑ አታስነኩኝም ብሎ መሬት ላይ ጻፈና ከእናንተ መካከል ኃጢአት የሌለበት አስቀድሞ ይውገራታል። ሁሉም ተበተኑ። ሐሳባቸው ምን ነበረ? የሙሴን ሕግ ጠቅሶ መጣል ነው። አሁንም እነኚህ ሃይማኖተኞች የሚሰሟችሁ እናንተን ለመጣል እንጂ ለመዳን አይደለም። ለዛ ነው መጽሐፍ ቅዱስ የሚናገረው ምንድን ነው የሚለው? ለሚወዱን የህይወት ሽታ፣ ለሚጠሉን የሞት ሽታ። እነግርሃለሁ በኢየሱስ ክርስቶስ ብቸኛ አዳኝነት እስካላመንክ ድረስ የቱንም መልካም ሰው ብትሆን፣ የቱንም ገዳም ብትዞር፣ የቱንም ምድር ላይ አለ የተባለ መልካም ስራ ብትሰራ፣ በክርስቶስ ኢየሱስ ካላመንክ የዘላለም ህይወት የለህም። ጨለማ ውስጥን እያስቀደስክ፣ ጨለማ ውስጥን ሻማ እየሰጠ፣ ጨለማ ውስጥን ዘቢብ ዕጣን እየሰጠ፣ ጨለማ ውስጥን መካ መዲና ሄዳ እየሰገድክ፣ ጨለማ ውስጥን ሀጅ እያደረግክ፣ ጨለማ ውስጥን በክርስቶስ እስካልዳንክ ድረስ የዘላለም ህይወት። እኔ ቆይ ሙስሊሞችን አንድ ጥያቄ ልጠይቅ። አንዱ ሙስሊም ምን አለ? እኔ የተወለደ ሰው የሆነ ወንድ የሆነ አምላክ አላመልክም አለ። ኦፍኮርስ ኦኬ አልኩና አንድ ጥያቄ ጠየቅኩት። የኔ ጌታ ወንድም መሆን ይችላል፣ የኔ ጌታ ሰው መሆን ይችላል። የኔ ጌታ ሁሉን ቻይ ስለሆነ ወንድም ሆኖ መጥቶ አድኖኛል። የአንተ አላህ ሰው መሆን ይችላል ስለው አይችልም ማለት። ስለዚህ የአንተ አላህ ሁሉን ቻይ አይደለም። የኔ ጌታ ግን ሁሉን ቻይ ሰው ይሆናል፣ ወንድ ልጅ ሆኖ መጥቶ አድኖናል። ለዛ መጽሐፍ ቅዱስ ሲናገር እግዚአብሔር አለ ወንድ ልጅ ተሰጥቶናል፣ ደግሞም አለቅነት ስልጣን በጫንቃው ላይ ነው። ስለዚህ ኢየሱስ ለምን ሰው ሆነ? እኛን ለማዳን። ለምን? በሰው ነው ኃጢአት የገባው፣ ሰው ሆኖ ደግሞ ያድነናል። ሰው አይደለም ባይዘዌ ኢየሱስ ሰው ብቻ አይደለም፣ ፍጹም ሰው ፍጹም አምላክ ነው። የምናመልከው ወንድ ልጅ አይደለም፣ የምናመልከው ወንድ ልጅ ብቻ አይደለም፣ ፍጹም ሰው ፍጹም አምላክ ይሆናል። ስለዚህ አላህ ወንድ መሆን አይችልም። ለምን? አላህን ከጅብሪልና ከሙሳ ውጭ የሰሙት የለም። አንድም ሙስሊም ጠርተው አላህን ሰምተህ ታውቃለህ ብትል አዎ ይላል። ከየት? ከቁርአን። ቁርአን ራሱ ማን ሰጠ ሲባል አላህ ለጅብሪል መስጠቱን በምን ታረጋግጣል? ሂስቶሪካል ኤቪደንስ አለ? የለውም። ክርስቶስን ከየት ተቀበልክ ብትለኝ እኔ መጽሐፍ ቅዱስ አንብቤ። መጽሐፍ ቅዱስን ማን ሰጠ ስትል እስራኤል ላይ ሄደህ ብትመለከት ኢየሱስ ሞቶ መነሳቱን፣ ኢየሱስ ክርስቶስ የተሰቀለበትን እያንዳንዱ ሂስቶሪካል ኤቪደንስ አለ። ለአንተ ቁርአን ከሰማይ ተወረደ የምትለውን ሲጀመር እኮ ነው የወረደ። እንደዚህ እንዳትጠይቃቸው ማለት ነው። ወረደ ነው የሚለው ከሆነ ቦታ እንዲወረደ ነው የሚለው። ልክ ይሄ መሳቢያ ላይ የሆነ ዕቃ ነበረ እንደወደቀ ማለት ነው። ክርስትና የወረደ አይደለም። የወረደ የሆነ ሰው መጽሐፍ ወርዶልን አለ። ክርስትና ኢየሱስ ወርዶልን፣ ክርስቶስ ራሱ አካል ለብሶ ወርዶልን። ስለዚህ የአንተ አላህ ሰው መሆን አይችልም። የአንተ አላህ ወንድ ልጅ ሆኖ ፍጹም ስጋ ለብሶ መጥቶ ማዳን አይችልም። ለዛ ነው አንተ ወንድ ልጅ አላመልክም የምትል። ሰው አላመልክም፣ እኔ ሰው አታምልክ፣ ነቢያት አምልክ። የማመልከው ሰው አይደለም፣ ሰው የሆነውን አምላክ የሆነውን ክርስቶስ ኢየሱስን። ስለዚህ ወንጌል የእግዚአብሔር ችሎታ የእግዚአብሔር አቅም የተገለጠበት ነው። እሺ 3 ደቂቃ ይቀረኛል ይሄን ለማጠቃለል። በ3 ደቂቃ ውስጥ ሊጨርስ። በደንብ ስሙ። እውነት ስለሌላቸው የሃይማኖት ቤት እውነት ስለሌላቸው ውሸትን በማድመቅ ነው የሚያምኑት። በደንብ ስሙ። እውነት ስለሌላቸው ውሸትን በማድመቅ ነው የሚያምኑት። በፍጹም እውነት የላቸውም። እውነት ስለሌላቸው ውሸትን በመቀባባት ውሸትን በጣም በመኳል ውሸትን በጣም በማሰማመር ምን የሚያደርጉት ለመቆየት የሚፈልጉት። አውቄን ያረዘምኩት የሆነ እንዲሰማው ስለፈለግኩ ይሄንን በደምብ ስሙ። ሃይማኖት እውነት ስለሌለው ውሸትን በማድመቅ ውሸትን ከፍ በማድረግ
ምን ያደርጋል? ይናገራል። ኦኬ ይናገራል። ኢየሱስ ክርስቶስ ጌታ ነው። አይታል ይናገራል። ምን ውሸትን አድምቆ ነው የሚናገረው? ለምን? እውነት ስለሌለው። አንድ ሰካራም ከወንጌል አማኝ ነበርኩ የሚል ያልነበረ ሰውዬ ወደ እነርሱ ሲሄድ ተራ የነበረ ሰው እኮ ነው። ምን ብሎ ያስዋሻል መሰል? ትልቅ ካቴድራል ላይ የራሱን ቸርች ዘግቶ ለ20 ዓመት ፓስተር የሆነ ይላል። አይታል ለምን? እውነት ስለሌለው ውሸትን በማድመቅ መቆየት ነው የሚፈልገው። እኛ ቤት ውስጥ እምብዛም የማይታወቁ አገልግሎት የሌላቸው 5 ሶላር እንኳን ብትጠይቃቸው የማይመልሱ ሰዎችን አንዱ ሰውዬ ኃጢአት ለመስራት እንዲመቸው እዛ ሐላል ስለሆነ አሪፍ ስለሆነ እዛ ጋር ሲገባ ምን ይላል መሰለህ? ይሄ እንዲሆኑ ቸርች ዘግቶ ለ20 ዓመት በፓስተር አይታ እውነት ስለሌለው አንድን ሰው በመውሰድ ያችን ውሸት ለማድመቅ ይፈልጋል። በደንብ ስሙ። ለምንድን ነው የሚያደምቀው ሲባል ሰይጣን፣ በደንብ ስሙ፣ ሰይጣን በየቀኑ እየዳኑ ያሉ ብዙ ነፍሳትን ሳይሆን የሚነግርህ ወደ እርሱ ጉያ እየገቡ ያሉትን ጥቂት ሰዎች ነው ዜና ነው የሚያራግበው። በየቀኑ እኮ አንተ አሁን ለምሳሌ እኔ እኮ ይገርመኛል። አሁን እዚህ ቤት እኮ ስማቸውንም አልጠራ፣ ምክንያት አይመጥኑም ለአንደበቴ። እዚህ የምናውቃቸው ሰዎች ናቸው። ግብረ ገብ ጥርሱን እንኳን የማይፍቅ ሰው መጥቶ ወንጌል አማኝ ብሎ የሚናገረው። አሁን እነዚህን ያመጡና እነኚህ ጴንጤ ነበሩ፣ ቸርች የነበራቸው መሃል ቦሌ መድኃኔዓለም ላይ አቁመ ስሙ ራሱ ምንም አይመጠነኝም። እንደዚህ አይነት ሰው ያቆምና ምን ይላል መሰለ? ሃይማኖት ይኸው እንደዚህ ቸርቹን ዘግቶ እንደዚህ ሆኖ ይመጣል ይላል። አይታል ግንስ በየቀኑ አዲስ አበባ ብቻ 3000 ሰው ጴንጤ ይሆናል። ከኦርቶዶክስ ወደ ወንጌል አማኝነት ይመጣል። በስታቲስቲክስ ማለት ነው። በየቀኑ ማለት ነው። ያችን አያወራም። ግንስ 1-2 በወንጌል አማኝ ነበር ያላመነውን እያመጣ ምንድን ነው ይላል መሰለ? ይሄ ቸርች ዘግቶ ይመጣል ይላል። ሃይማኖት መልኩን አይታል። እውነት ስለሌለው ውሸትን በማድመቅ ውሸትን በማስጮህ ማለት ነው። ኦኬ ውሸትን በማስጮህ ነው የሚያምነው። አምጥተ ትዝታው ይኸው ዳነ ብትለው፣ ኤርሚ ዳነ ብትለው፣ ዘርፌ ዳነች ብትለው፣ ጥበብ ወርቅዬ መጣ ብትለው፣ እንትና መጣ ብትለው አይሰማህም። ይሄ ሁሉ እልፍ ህዝብ በየቀኑ እኮ ነው ሰው ሚድን ነው። አሁን ሰሞኑን እንኳን በቅርብ ወንድማችን ሳሚ እኛን የሚሳደብ ልጅ ነበር መጥቶ እኛ ቸርች ነው ጌታን የተቀበለው። ጥለይ ጋር እጁን አንስቶ ጌታ ስለሱ አያወራም። ሃይማኖት ስለሱ አያወራም። ስለሚጠፋው ሰው ወደዛ ሲሄድ ምንድነው? ጠፋ እኮ ነው አይደለም። ስለዚህ ስለሚጠፋው የሚያወራው እንጂ ስለሚድነው አያወራም። ሃይማኖት መቼም ቢሆን በፍጹም አያወራም። ይኸውልህ 1 ደቂቃ ይቀረኛል። በ1 ደቂቃ ውስጥ ላጠቃልና ዮኒ አንድ ነገር ይናገር። ይኸውልህ በደምብ ስማ። ፈሪሳዊነት ወይም ሃይማኖት ምን ማለት እንደሆነ ህይወት ከሌለው ነገር ተነስቶ፣ በደምብ ስማኝ፣ ህይወት ከሌለው ነገር ተነስቶ የሚንቀሳቀስ የድርጊት ሃይማኖት ነው። ፎከስ የሚያደርገው ድርጊት ላይ ነው። አለባበስ ላይ፣ አሸባሸብ፣ ሽብሸባ፣ አረማመድ፣ የሆነ ሰልፍ፣ እንደ ኮሚኒስት ፓርቲ እንደ ቻይና ወታደር መስቀል አደባባይ ላይ ወጣ። አየው ሞገሱን፣ ያው ውበቱን፣ ነጩን ምናምን ይላል። አይታል ከሞተ ነገር ተነስቶ ነው ራሱን ሊያቆም ይፈልገው። ምንድነው? በሽብሸባ ሰልፍ አብሮ በመግባት ወታደርም አለ አባት ይሰለፋል። ወታደርን ምርጥ ነጠላ ብታለፉ ተሰብስቦ በደንብ በሰልፍ ሊያሸበሽብል ይችላል። ህይወት ከውጭ አይጀመርም። ጌታ ኢየሱስ ምንድን ነው ያለው? የወጭቱን የውስጡን እንጂ የውጭውን ሳይሆን የውስጡን አጥሮት ነው ያለው። ህይወት ከውስጥ የሚጀምር ነው። የሚኖር ህይወት ነው ክርስትና። የምናሳየው ቲያትር ቤት አይደለም። ክርስትና ቲያትር ቤት አይደለም። እችን ተናግሬ ሊጨርስ። ባለፈው በጣም ታዋቂ የሆነ ሰው አለ እና በጣም ታዋቂ ሰው ነው። ባለፈው አልኩኝ የዛሬ 6-7 ዓመት እና እኔ ሲኒማ አምፒር ፊልም አይቼ እየመጣው ነው እና ፊልሙ ምንድነው? በጣም ባለሀብት የሆነ ሰውዬ ሆኖ ነው የተወነው። ስሙን ሜንሽን አላደረግም። በጣም ሀብታም ሆኖ ነው የተወነው። ሲኒማ አምፒር አይቼ መጥቼ ሰሚት አካባቢ ነው የተባበሩት ጋር ታክሲ ውስጥ ልገባ ስል ያ ሀብታም ሆኖ የተወነው ሰው ማለት ነው ዮኒ ይጋፋኛል አብሮ ማለት ነው ለመግባት። ከዛ በጣም ነው የደነገጥኩት። ዞር ብዬ ሳየው ቅድም ፊልሙ ላይ ሲኒማ አምፒር እና ፊልሙ ላይ ሲኒማ አምፒር ሳይ በጣም ሀብታም ሆኖ የሰራው ሰውዬ አብሮኝ ታክሲ ውስጥ
ሲጋፋ አየሁት። ከዛ ምን ትዝ እንዳለኝ ታውቃለህ? ሃይማኖት ተዋይ ነው፣ የሚተውን ነው። መጽሐፍ ቅዱስ ግብዝ የሚለውን በግሪኩ ባይዘው ተዋናይ ነው የሚለው። ሀብታም ሆኖ ይተውን፣ ከዛ ድሃ ነው አይታል ይተውናል። ጥምቀት ዕለት ቀስ አድርጎ ይተውናል። ማታ ጠብቀው ሌላ ቦታ ነው። ስለዚህ አሁን ይሄንን ስድብ ነው አይደለም፣ የምትኖረውን ህይወት ነው የምነግርህ፣ የምትኖረውን ህይወት። እኛ ቤትም ካላችሁ የጌታ ኢየሱስ ስም እንዲነቀፍ ምክንያት እየሆናችሁ ያላችሁም ሰዎች ካላችሁ ክርስትና የምናስመስልበት ቲያትር ቤት ሳይሆን የምንሰራበት ጋራጅ ናት ቤተክርስቲያን። ደግሜ ይህን ተናግሬ ልጨርስ። ክርስትና የምናስመስልበት የምንተውንበት ቤተክርስቲያን የምንተውንበት ቤት አይደለችም። ከደከምንም ኃጢአት ውስጥንም ካለን የምንሰራባት ጋራጅ ናት። እኔ አንድ ጸሎት ሁሌ ጸልያለሁ። ጌታ ሆይ ስምህ በእኔ እንዳይሰደብ ጠብቀኝ። እኔ ስለ ስምህ ብሰደብ ብርቄ ነው፣ ድንቅ ነው ለእኔ። በእኔ ምክንያት ግን ስምህ እንዳይሰደብ፣ ብዙዎች ሰዎች ወደ ክርስትና እንዳይመጡ፣ ወደ ክርስቶስ ቤት እንዳይመጡ፣ ዘማሪዎች፣ ሙዚቀኞች፣ ሰባኪዎች፣ ብዙዎቻችሁ ሁላችንም ጭምር የክርስቶስ ኢየሱስ ስም መሰደቢያ አድርገን ሰዎች ወደ ጌታ እንዳይመጡ ምክንያት እንዳንሆን እግዚአብሔር ይርዳል። ስለዚህ ስጨርስ እንደዚህ እላለሁ፣ በወንጌል አላፍርም። ለምን? ወንጌል ሰብኬው ያድናል ብዬ አድኖ አይቻልም። እኔን አድኖ አይቻልም። በመልካም ስራ መቼም አትጸድቅም ወዳጄ። ይህ ማጠቃላይ ከዚህ በኋላ ምንም አልናገርም። በመልካም ስራ አትጸድቅም። በፍጹም ልትጸድቅ አትችልም። ለምን? እያየን ነው። በሀሳብህ ኃጢአት ማድረግ የለብን። ባይዘው በመልካም ስራ ይጸድቃለሁ የሚል ሰው እግዚአብሔር ያለው አይነት ጽድቅ ነው ሊኖረው የሚገባው። እግዚአብሔር ያለው መልካም ማንነት ነው ሊኖረው የሚገባው። ኦኬ። ስለዚህ አንተ እንኳን ለእግዚአብሔር ለሰው የሚመች ነገር የለም። ሁላችሁም እስቲ ወንጌል አማኞች አንድ ደቂቃ ልስጣችሁ። ኮሜንቱን አጥለቅልቁት። በወንጌል አላፍርም እያላችሁ ጻፉ። በወንጌል አላፍርም። በጌታ በኢየሱስ ስም እጸልይላችኋለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን እጸልይላችኋለሁ። ወንጌል የመመስከር መንፈስ ያገኛችሁ፣ ማንንም የማትፈሩበት፣ ማንም ጫፍህን አይነካም። ቢነካህም ለጌታ ነው። ወንጌል ተናገር፣ እንዳትፈራ። ፊቱን ቢከሰክስብህ፣ አብዮታዊ ግንባር ቢያደርግብህ ማንንም እንዳትፈራ። እንገላለን ኢትዮጵያ ስትገባ ያለ ሰውዬ ኮሜንት ላይ ነው። ማንም መጥቶ አይነካህም። ቢነካስ ለእግዚአብሔር ክብር ነው። መጠጥ ቤት ተደባድበት ታስረሃል። ብዙዎች እኮ ፎቶ ተቀደደ ብለው ሰው ቤት ገብተው ሰው ቤት የሰው መብት ጥሶ ምስኪን እናት ቤት ገብቶ እኮ ታስሮ ለወንጌል ታሰርኩ ይላል እኮ ሰው። የሆነ ኢትዮጵያ ቡና ከጊዮርጊስ የሆነ እምነት እኮ ነው። ምን ግራ እኮ ነው የገባኝ። ብራዘር ማንንም እንዳትፈራ፣ ማንንም እንዳትፈራ። የመስበክ መንፈስ ያገኝ፣ እንዳትፈራ። ማንንም የወንጌል እሳት ያገኛችሁ የመመስከር ማንንም እንዳትፈራ። ሀብታም ይሁን ባለስልጣን ይሁን ኢየሱስ ያድናል። መዳን በሌላ በማንም የለም። የሚያድነ ኢየሱስ ነው። የመዳን ቀን አሁን ነው። ብቻችሁን ቤት ሆናችሁ ላላችሁ ሰዎች ጌታን መቀበል ለምትፈልጉ ስማችሁን ሳልጠራ እኔ ይችን አጭር ጸሎት ልጸልይና ዮኒ ይቀጥላል። ዮኒ ካወራ በኋላ እኔ ወጣለሁ። ከዛ ዮኒ በደንብ አድርጎ ይዘግባችኋል። እንደዚህ ብላችሁ ጸልዩ። ድንገት አንድ ነፍስ ዛሬ በተናገርኩት ነገር በጌታ በኢየሱስ ክርስቶስ አምኖ ጌታን መቀበል የሚፈልግ የክርስቶስ ኢየሱስ ብርሃን ያገኘው ሰው ካለ ከኔ ጋር እንዲህ ብሎ ይጸልይ። እግዚአብሔር አባቴ ሆይ በሉ ከኔ ጋር ከነ ኃጢአቴ እንዳልሞት ይህን ወርቃማ ዕድል ስለሰጠኝ አመሰግናለሁ። ልጄ ኢየሱስ ክርስቶስን የሕይወቴ አዳኝና ቤዛ ብቸኛ መድኃኒት አድርጌ እቀበላለሁ። ዓለምን፣ ሰይጣንን፣ ጨለማን ሁሉ እክዳለሁ። ኢየሱስ ጌታ እንደሆነ በአፌ መሰክራለሁ። እግዚአብሔር ከሙታን እንዳስነሳው በልቤ አምናለሁ። አንተን በማመን እጸድቃለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። ልጅ አድርገህ ተቀበለኝ። ልጅ አድርገህ ስለተቀበልከኝ አመሰግናለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። ይሄንን ጸሎት ከኛ ጋር የጸለያችሁ ሰዎች
ጌታ ኢየሱስ ክርስቶስን የግል አዳኝ አድርጋችሁ መቀበል የምትፈልጉ ኢየሱስን የህይወታችሁ ጌታ አድርጋችሁ መቀበል የምትፈልጉ በውስጥ መስመር ለእኔም ለዮኒዬም ጻፉ። አሁን አፕሊኬሽን ሰርተናል። ሙሉ አፕሊኬሽን ተሰርተዋል። የደህንነት ትምህርት ከዚህ በኋላ ከእናንተ ጋር በእናንተ ዌብሳይት ላይ ይሄ ምንድነው ዋትሳፕም ቴሌግራምም ልክላቸዋለሁ። ደህንነት ትምህርት ሙሉ ሰርተን በአፕ መልክ ተቀምጧል። ያንን ቮይስ ነው 30 ደቂቃ፣ እሱን እየሰማችሁ የደህንነት ትምህርት መማር ትችላላችሁ። ጌታ ኢየሱስ ይባርካችሁ። ስለሰማችሁ ዮኒም ደግሞ እድል ስለሰጠኝ ሁሌም አክብረ እድል ስለምሰጠኝ አመሰግናለሁ። ክብር ለኢየሱስ ይሁን። በወንጌል አላፍርም። አሜን። ቅዱሴ እጅግ አድርጌ አመሰግናለሁ። አንተ ጋር መሽቷል፣ እረዳሃለሁ። መቆየት የምትፈልግ ከሆነ መቆየት ትችላለህ። እኔም ደግሞ የምለው ነገር ይኖራል እዚህ ጋር በጣም ሌሊት መንገድ ወጣለሁ። አንተ ቀጥል በቃ። እሺ፣ ተባረክልኝ ቅዱሴ። እጅግ አድርጌ አመሰግናለሁ። የተወደድክ ወንድሜ